ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ይላል እኛ ጋራ ፖዝ ነኝ ጋይስ ተመልሼ የገባሁት እኮ ለዛ ነው እኮ ልደትዬ ተመልሼ የገባሁት። ውጡና ግቡ ድጋሚ ከታች ልክ ነው። እሺ መምህራችን እሺ መምህራችን አንተ ታላግጣለህ። ተመስገን አንተ ታላግጣለህ። ቆንጆ ዊት ይኖረናል ጋይስ። እሺ አሁን እታያለሁ ዳሰሳለሁ። እንዴት ነው እያያችሁኝ ነው? በጣም ጥሩ። እሺ በጣም ጥሩ። ፖዝ ኖት መምህር አሁን አራንታም ፖዝ ብዙ አሁንም አልታይም። ገስት ሲገባ ፖስት ሆናለ። ታችሁኝ ሳይ ግን አለ ትንቀሳቀሳለህ። ምንድነው? እሺ ቀይስ አሁን ትታያለህ። አረ ትታያለህ። ተው አታወዛግቡት ልጁን። አይ ቀደም አይታይም ነበረ። ይታያል። መልካም። አይ ፍክት ብሎ በዛው ቀረ ብዬ ነው። አታዩ ፖዝ ሆኗል። እኔ ጋ አሁን ቆመ። እሱ ይታያል ግን ቆሟል። አሁንም ፖዝ ሆኗል። አረ ምንም ፖዝ አይደለ። ፖዝ እስኪ ልደት አሁን አሪፍ። እሺ በጣም ኔትወርክ ከተማ እየኖረ እንደ ዩብ ጥግ በሆነ ኖሮ አስበው ምን ያህል ጎዳ እንደምችል እርግጠኛ ነኝ። ማታውቀው ቴክኖሎጂ እየሞካከርክ ነው። አሁን ስትነካው ተስተካከለ። ለምን ለስልኩ አዲስ ነው እንዴ? ቅዱስ ቁርአን ሆኖበታል። ጋይዝ ለመደ እኔ ነበርኩ ከጎኑ ማሳየው ስለ ስልኩ። ክፉ እንዳታናግረኝ። እሺ የመዝሙር ያሬድ ላክልኝ። እንኳን ደህና መጣችሁ በድጋሚ ሁላችሁም በድጋሚ እንኳን ደህና መጣችሁ። ፕሮቴስታንት ወንድማችን መካከላችን ላይ ይገኛል። ጥያቄ እንጠይቋል። የዛሬው ርዕሳችን 66ቱን መጽሐፍ ቅዱስ ማን የሰጣችሁ? ኢዮባችን ጥያቄ ታስታውሳታለህ? የት እንደጠየቅን ከዚህ በፊት እቺን ጥያቄ ታስታውሳታለህ? ከዚህ በፊት የት እንደጠየቅናቸው 66ቱን መጽሐፍ ቅዱስ ማን የሰጣችሁ ብለን የመገናኛ ማለች እንጃ። አዎ የመገናኛ እኔ አንተ ዮሐንስ ሆነ አንድ ጀማ ይበተንበት እና እናቴ አለች አንዷ አያቴ አለች። ተሰብስበው እዛ ጋር እየሰበኩ ነበር፣ ተበታተኑ። ከዛ አብዛኛው ሰው ከየት እንዳመጣ አያውቀውም መጽሐፍ ቅዱስ። እውነቱን ለመናገር ከየት እንዳመጡ ማን እንደሰጣቸው አያውቁትም። እና ከዛ ቤዛዬ ኢየሱስ የሚለው ወንድሜ ስምህ ማን ነው? የግል ታሪካችን ጀመረን። አንተን አስቀምጠን ይቅርታ አድርግልን። ስምህ ማን ነው? ያው ቤዛዬ በሚለው እኔ አንተን ቤዛዬ ልልህ አልችልማ እንዴ። ቤዛዬ የሚባል ሰው አታውቅም? ቤዛዊ ሰምቲንግ ቤዛዬ ያው ችግር የለውም። ኤርሚያስ አዚቡስ ቤዛ ብዬ ልጠራ እችላለሁ። ቤዚቾ ቤዛ ምናምን እላለሁ። ቤዛዬ ብዬ ግን አይከብድም ወንድማችን። አይ ያው ኦኬ። ይኸው ቤዛ ጭራሽ ጊፍት መስጠት ጀምረች። እሰይ ቤዚቾ ቴንክ ዩ። እሺ ኤርሚ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። እሺ የት ነው ህብረት የምታደርገው? ህብረት የማደርገው አክቹዋሊ ኤምኬሲ በጣም ጥሩ። እሺ ማማዬ እንኳን ደህና መጣሽ። በዚህ አጋጣሚ ኤፌሶንም እንኳን ደህና መጣሽ። እንኳን ደህና መጣችሁ እህቶች። ኤምኬሲ ነው ህብረት የምታደርገው? እሺ መጽሐፍ ቅዱስ ስለምን እየተወራ ነበር? መጽሐፍ ቅዱስ ማን ነው የሰጠህ? ይሄ እጅ ላይ የያዝከውን 66ቱን መጽሐፍ ቅዱስ 66 ነው ይሄ ነው ብሎ የሰጠህ ማን ነው? ጌታ መጣው ኦኬ ፐርሰኑን ነው ማን የሰጣቸው? መጽሐፍ ቅዱስ በዚህ ልክ አላስቀመጡም አይደል? አዎ ልክ ነው። በጥቅል ነበረ መጽሐፍ ቅዱስ
የነበረው። ያው መጽሐፍ ቅዱስ ራሱ እንደሚናገረው የኢሳያስን ጥቅል ሰጡትና ከዛ ላይ አነበበ ይላል ራሱ ክርስቶስ አይደል? 66 ብሎ ማን የሰጠ? ኦኬ ቁጥሩ የሰጠኝን ነው እንዴ? ልክ 39 የብሉይ ኪዳን 27 የአዲስ ኪዳን ብሎ አሁን እጅ ላይ ባለው መንገድ እንደዚህ ነው ብሎ ያደለ የሰጠ ማን ነው? መልሱ ስጠኝ። ፎርም አድርጎ የሰጠህ ከሆነ እንግዲህ እኔ ያው ስካፈል እከሌ ነኝ የሰጠኝ የሚለውን አላውቀውም። ግን መጽሐፍ ቅዱስ የእግዚአብሔር መንፈስ ያለበት መጽሐፍ ስለሆነ ጥያቄው መጽሐፍ ቅዱስ የእግዚአብሔር መንፈስ አለበት ወይንስ የለበትም ማለት ነው። ማን ነው የሰጣችሁ መጽሐፍ ቅዱስን? ማን ነው የሰጠ ነው ጥያቄው። ኦኬ እንግዲህ ያው የመማማር ከሆነ ባይሆን በዚሁ ብታስተምረኝና ባውቀው ደስ ይለኛል። እሺ ግን ንገረኝ፣ አታውቀውም አንተ ማን እንደሰጠህ? እንዴ ኦፍ ኮርስ ምክንያቱም እኔ ገና ሀያዎቹ ውስጥ ያለው ነኝ። ጌታን እንደ ግል አዳኜ ከተቀበልኩ ካወቅኩ በስርዓት በአግባቡ እግዚአብሔር ኢየሱስ ማን ነው የሚለውን ከተረዳው ኦልሞስት 12 13 ዓመቴ ቢሆን ነው። እሺ ለአንተስ ቸርች ማን የሰጣት ታውቃለህ? ይሄንንስ? እሺ እንግዲህ ያው የሐዋርያዊ ቅብብል ነው እንግዲህ አይደል? ክርስትና መካነ ኢየሱስ ሐዋርያዊ ቅብብሎች አላት። መካነ ኢየሱስን አይደለም ስለ ኤምኬሲ ነው እያወራን ያለ ነው። ኤምኬሲ ይቅርታ፣ ኤምኬሲ ያልኩ መሰረተ ክርስቶስ ሶሪ መሰረተ ክርስቶስ ሐዋርያዊ ቅብብሎች አላት። በደንብ አስረዳኝ። ከማን ሐዋርያዊ ቅብብሎችን እንዳገኘች እስኪ ዘርዝራቸው። እሺ ኦኬ። አሁን እንግዲህ አንተ እያልከኝ ያለኸው የቤተ ክርስቲያን አባቶች ከሚባለው ከነማ መጣ ልትለኝ ነው? አይ ቲንክ ልትለኝ ነው። ለምን ትላለህ? ገና እኮ እንደዛ ነው ጥያቄ። አይ ቲንክ አይደል? አሁን አንተ አላወቅከውም መጽሐፍ ቅዱስማ እንደሰጠ እጅ ላይ ይዘህ የምትሰብክበትን ወይ የምታጠናበትን ጌታ እንደማጠናበት ነው። ህይወት መዳህንን የመሰረትከው መጽሐፍ ቅዱስ ላይ ነው አይደል? ልክ ነው። መዳህንን የመሰረትክበት መጽሐፍ ከየት እንደመጣ አታውቅባቸው፣ ግን መዳህንን መስርተህበታል። ሳድ ኤኒዌይዝ እኔ ብቻ ሳልሆን አንተም መዳንህን መስርተህበታል። እኔ ስለ እኔ አይደለም አሁን ጥያቄው፣ ስለ እኔ አይደለም ጥያቄው። አሁን ይኸውልህ ሺፍት አታደርገው ፕሊዝ ኤርሚያስ። እንደዛ ሳይሆን እንግዲህ መዳን የለውም መጽሐፍ ቅዱስ እያልከኝ ነው? እሺ እኔ የምከተለው መጽሐፍ ቅዱስ ስህተት አለው? ጊዜ አዳምጠኝ። ስህተት አለው የለውም ያለ ሰው ማንም የለም። በዚህ መጽሐፍ ድነት አይገኝም ይገኛል ያለ ማንም የለም። ፕሮቴስታንት ጥያቄ በቀጥታ የመለሳችሁ ቀን እውነቱ እንደሚገለጥ ማወቅ መቻል አለበት። መልሼልህ ነበር እኮ አላውቀውም አልከኝ። መልሼልህ ነበር። አዎ ኤግዛክትሊ። አንተ አሁን አታውቀውም። የማታውቀው መዳንን የመሰረትክበትን የእግዚአብሔር ህይወትን አገኘሁበት ያልከው መጽሐፍ ከየት እንደመጣ አታውቀውም። ሰው እንዴት ነው የሚበላውን ምግብ ከየት እንደሆነ የማያውቁ? ልክ እንደዛ እንደማለት ከየት እንደመጣማ አውቀዋለሁ። ይኸውልህ አሁን አንተ አንድ ያስጨርሰኝ ልደትዬ፣ እሱ ነው እኮ የቁጥር ጥያቄ ነዋ። አሁን ጥያቄው የቁጥር ጥያቄ ነው እኮ ልደትዬ። አንዴ አዳምጠኝ፣ እኔ አዳምጣለሁ። አንዴ ብቻ አዳምጠኝ። ቆይ አጭርና ግልጽ 39 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍ ብቻ ነው የምትቀበለው አይደለ? ባጭሩ 66ቱን ብቻ ነው የምትቀበለው ነው አይደል? ልክ ነው። 66ቱን ብቻ ከሆነ የምትቀበለው ማን ሰጠኝ? 66ቱን መጽሐፍ ኬታ መጣው? ይህን 66 መለስኩልህ እኮ አታውቀውም። ኖሃው የለኝም። እንደውም ብትችል ብታስረዳኝ ደስ ይለኛል አልኩ። ወይም ደግሞ ትንሽ ነው፣ ቀላል ነው። ያው ሂስትሪ ማጥናት ነው። ሂስትሪ አጥንቼ መምጣት እችላለሁ። ስለዚህ አጥናናና በቃ ቴንኪው በጣም ግን እንዲሁ በዚሁ አንድ ነገር ጠይቄ ባልፍ። እሺ ምንድን ነው? ኦኬ ለአንተ 81ዱ ይሄ ነው ብሎ ማን ሰጠህ? ቤተክርስቲያን ቤተክርስቲያን ከማን ተቀበለችው? ቤተክርስቲያን ከማን ትቀበላለች? ሰጪ ናት እንጂ እሷ ራሷ እንዴ
በመጽሐፍ ቅዱስ ቤተክርስቲያን የእግዚአብሔር ቃል ቤተክርስቲያን ከመኖሩ በፊት ነበር አይደል? ቤተክርስቲያን ተመስርታለች አይደለም። አትሳሳት። የእግዚአብሔር ቃል ስትል የትኛው የተጻፈው የእግዚአብሔር ቃል ከቤተክርስቲያን ምስረታ በኋላ ነው የመጣው። የተጻፈው እያወራን ያለነው ስለተጻፈው ነው። የተጻፈው የእግዚአብሔር ቃል አዎ ከቤተክርስቲያን ምስረታ በኋላ ነው የመጣው። ስለዚህ የመጽሐፉ ባለቤት ቤተክርስቲያን ናት። ቤተክርስቲያን ሰጠችኝ። ስለዚህ አይሁድ ፈሪሳውያን ሆነው ሳለ ህግን የሚጠብቁ ሆነው ሳለ በጥቅል የተጻፈ ነበራቸው። ያኔ ቤተክርስቲያን ነበረች የምናወራው ባጠቃላይ ነበረች ወይ ነው? በጥቅል ነበረ፣ ተጽፎ ነበረ፣ ድርሳኑ ነበረ። ያኔ ቤተክርስቲያን ነበረች። የእግዚአብሔር ህዝብ ነበር አልነበረም? በብሉይ ኪዳን ነበረች ወይ ነው? አንድ ያዳምጠኝ። የእግዚአብሔር ህዝብ ነበር አልነበረም? በብሉይ ኪዳን የእግዚአብሔር ህዝብ ነበረ። አሕዛብ የእግዚአብሔር ህዝብ ነበረ። አንድ ያዳምጠኝ። መጽሐፉ የተሰጠው ለእግዚአብሔር ህዝብ ነው አይደለም እንዴ? ስለዚህ መጽሐፉ አንድ ጊዜ ያዳምጠኝ። መጽሐፉ የብሉይ ኪዳንን የምናወራው አሁን። እሺ፣ የብሉይ ኪዳን መጽሐፍ ለእግዚአብሔር ህዝብ ነው የተሰጠው አልተሰጠም? ለእግዚአብሔር ህዝብ ሲሰጥ ቤተክርስቲያንን የመሰረታት ግን ክርስቶስ አልነበረም? አንድ ያዳምጠኝ፣ ልመጣልህ ነው። እሺ። ስለዚህ የብሉይ ኪዳን የሐዲስ ኪዳን መጽሐፍ እያወራን ያለነው የሐዲስ ኪዳን መጽሐፍ ከመጻፋቸው ሐዋርያት ወደ ዓለም ሄደው ከመስበካቸው በፊት ቤተክርስቲያን አለች። ያቺ ቤተክርስቲያን የሐዲስ ኪዳን መጽሐፍ የሰጠችው ኮምፕሊትሊ ቤተክርስቲያን ናት። የብሉይ ኪዳንን ደግሞ ተጠብቆ የመጣውን ከእግዚአብሔር ህዝብ ተቀብላ ጠብቃ የያዘችም ደግሞ የሐዲስ ኪዳን ቤተክርስቲያን ናት። ከነሱ በቀጥታ ከቃሉ ጋር አስማምታ የብሉይን ከሐዲሱ የሐዲሱን ከብሉይ አስማምታ ይዛ ይሄ ነው መጽሐፍ ላይ የሰጠችው ቤተክርስቲያን ናት። ስለዚህ ክርስቶስ አልመሰረታትም ቤተክርስቲያንን እያልከኝ ነው? ፓፓ ጭራሽ መልስ እየመለስኩልህ አታውቀውም። የኔ ጌታ ከየት እንደመጣም ሳታውቀው መጽሐፉ ኖሃው የለኝም እኮ ነው ያለው። እኔ እንደውም መመለስ አልነበረብኝም። ርዕሱ ላይ ነው መቀመጥ ያለብኝ። አይ ቲንክ አልመልስም ከዚህ በኋላ። ኖሃው የለኝም ጋይዝ። ሁለት ሰው አስገብቻለሁ እስካሁን መጽሐፍ ቅዱስ ከየት እንዳመጡ አያውቁም። በአጭሩ በአብዛኛው ፕሮቴስታንት መጽሐፍ ቅዱስን ከየት እንዳመጣ ማን እንደሰጠው አያውቅም። አሳያቸዋለሁ። ዛሬ እሱ አሳያቸዋለሁ። እስካሁን ሁለት ሰው ቁጠሩ። የሚገቡትን ሰዎች ምን አይነት መልስ እንዳላችሁ ደፍሮ የሚገቡ ከሆነ ታዩታላችሁ። እና ዴቭ እንኳን ደህና መጣ። ዲያቆን ዴቭ እና አኪያ እንዴት ናችሁ? ለሁላችሁ ይሁን ብያለሁ። ክርስቶስ ተንሥአ እሙታን በአማን ተንሥአ። እንደው ከዚህ ጋር ወንድማችን ልደት አብረ እንድትጠይቅ የምፈልገው ከቻልክ ኖሃው የለኝም ካሉ ታዲያ 66ቱ ትክክል ነው ወይ ብለን ብንጠይቅ ተራ በተራ እድሉን ሰጣችኋለሁ። እዮብ እስኪ ቀጥል። አሁን ሰው መቅደስ የምትባል ልጅ ገብታለች። ቀጥል እዮብ። እሺ፣ ሰላም መቅደስ፣ እንኳን ደህና መጣሽ። መቅደስ ይሰማል? ወረደች። ውልቅ ብቻ ፕሮቴስታንቶች። ይኸው እስኪ ሌላ አንድ አምጥቼ እላለሁ። እሺ፣ ዘፉ ወይስ ሰላም ሰላም ነው ወንድማችን። ዘ ቮይስ ኦፍ ጋድ አይሰማም ወንድማችን? ምንም እያናገረን። ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን አለን። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው አለን። ከየት ቤተ እምነት ነህ? እኔ ወንጌል አማኝ ነኝ። እሺ፣ አገልጋይ ነህ? አሁን ምን እያደረጋችሁ ነው? ምን እያወራችሁ ነው? ጀስት መጀመሪያ እናንተን ሀሳብ መስማት አይቀድምም? እሺ፣ አገልጋይ ነህ ግን እሱን እነግርሃለሁ። ይኸውልህ ከማንኛውም ፈርሰን ጋር ይሄን ማውራት አትችሉም ወይ? ሰንበዴ አገልጋይ ወይም
አይ የሆነ ቤት እምነት ተከታይ ካልሆነ በስተቀር ማውራት አትችሉም? እንችላለን፣ ችግር የለውም። ተውኩት በቃ። እሺ የዛሬው መጽሐፍ ቅዱስን ከየት አመጣችሁት የሚል ጥያቄ ለፕሮቴስታንት ወንድሞቻችን እያቀረብን ነው። አንተም ለመመለስ ገብተሃል። ስለገባህ አመስግነናል። ከየት ያመጣ መጽሐፍ ቅዱስን? አሁን ይህን ዛሬ መጠያየቅ አስፈላጊ ነው? ሁሉን ነገር በአስፈላጊ ነው ወይ ጨረስክብኝ እኮ ወንድም አለም። አዎ አስፈልጎን ነው። አረ ዘፍጥረት በማርያም ምን ሆነ ነው? ዘፍጥረት እግዚአብሔርን ተሳሳትክ፣ ማርያምን ተሳሳትክ፣ አቤላ ተሳሳትክ። አልነበረብህም እንዴ? ምን ሆነ ነው? በእናትህ ቶቶ መልሶ አቤላ መልሶ ካለ መልሶ። በነገራችን ላይ በዚሁ አጋጣሚ ይጨርሱ ያላቸውን እና ሰው ከዚህ ይረዳል። ለምሳሌ ፕሮፋይሉ ላይ ያደረገው ራሱን ከሆነ ለምሳሌ አገልጋይ ነው እና እንደ አገልጋይ ተውት፣ አገልጋይም አይሁን ፕሮቴስታንት ከሆነ መጽሐፍ ቅዱስን ከየት እንዳመጣው ማያቅ አለመሆኑን ማሳየታችን ያለውን ነገር ማወቅ አለባችሁ። ምንድን ነው ለምሳሌ በየአደባባዩ ባለፈው ልደት ከለቀቀው ቪዲዮም ጋር ተያይዞ በየአደባባዩ አለን አለን የሚሉ ኑ ከጨለማ ውጡ እያሉ ጆሮአችንን የሚያደሙት ሰዎች የያዙትን መጽሐፍ ቅዱስ ከየት እንዳመጡት እንደማያውቁ ማሳየታችን እንደው እየጮሁ የሚያውቁ ለሚመስላቸው ሰዎች ትምህርት ስለሆነ ማለት ነው። እና ካለ መልሱት። አትቸኩሉ። ሞዴሬተር ኦኬ፣ እሺ ፕሊዝ ትንሽ እንረጋጋ። አንቸኩል። ኦኬ አናግረው እስኪ ያኛው ወጣ። እስኪ ሲመጣ አስገባዋለሁ። እሺ ሰላም ወንድማችን፣ እንኳን ደህና መጣ። አልሰማም? አንተ ትሰማለህ? እሱ ነው ዛት ያለው ጆ። ፕሮፋይሉ ግን የኦርቶዶክስ ነው። ኦኬ ነው። ፕሮቴስታንቶች አላችሁ? መጽሐፍ ቅዱስ ማን እንደሰጣችሁ ልትነግሩን ትችላላችሁ? ፕሊዝ አሁን ክርስቲያኖች አትላኩልኝ። እሺ በተቻላችሁ አቅም ክርስቲያኖች ሪኩዌስት አትላኩልኝ። ፕሊዝ 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 ክርስቲያኖች ሪኩዌስት አትላኩልኝ። በተቻላችሁ አቅም መቀበልም ዛሬ ከፕሮቴስታንቶች ጋር የምንወያየው እና እየጠየቅን እንቀጥላለን። ምን እየሰራችሁ ፓርት ተመችቶኛል። ትዬ በቃሉ ፋና ሚል ገስት ልኳል። እስኪ ይኸውና እሱን ልስበው ስል ሌላ ሰው ሳብኩኝ ተሳስቼ። ማን በቃሉ ፋና ሚል ፕሮቴስታንት መሰለኝ። ልስበው ስል ሌላ ሰው ሳብኩኝ ሳላቅ። ብዙ ጊዜ ተሳሳታለህ ወንድማችን። ስህተት የማይማርከው ፈንጂ አብካኝ ስለሆነ ነው። እኔ የሰው ልጅ አይደለም። እሺ ወንድማችን እስኪ አጣሁት። የገባውን ቼክ አድርጉት። ባናግረው ዞላ። እሺ ዞላ ዘላለም ሰላም። ሚዩት ላይ ነህ ወንድማችን። እያወራ ከሆነ ሚዩት ላይ ነህ። የምትገቡ ሰዎች በተቻላችሁ መጠን ብዙ ሰው ስለምናስተናግድ እንደገባችሁ ማይካችሁን አብርታችሁ ቶሎ ለማውራት ሞክሩ። ማይመቻችሁ ከሆነ ማይመች አትግቡ ማለት ነው። እና ደግሞ መጽሐፍ ቅዱሳችሁን በጣም የምትወዱትን መጽሐፍ ቅዱስ በየዕለቱ ሰዎች ይህ መጽሐፍ አልገባቸውም እያላችሁ የምትጠቅሱትን መጽሐፍ ከየት አመጣችሁት ነው እና ጥያቄው። መቼም ይህን በድፍረት ለመመለስ እንደምትሞክሩ ተስፋ እናደርጋለን። አንመልስም ብላችሁ እንደማትደበቁ ማለት ነው። ወጌ ወገኔ ሰላም ይሰማል ወንድማችን? እሺ መቅደስ ነቅለው ነው እያልሽ ነው። ይኸው ደግመሽ መላክ ትችያለሽ። ባይት አረኳት። እሺ ወገኔ ይሰማል? ወጌ
እባካችሁ ከላካችሁ በኋላ ተከታተሉ እሺ። ትታችሁ ቁጭ አትበሉ። መቅደስ እሺ አክሰፕት አድርጊና ግቢ። አክሰፕት አድርጊና ግቢ ላክንልሻል። ተነቅለሽ አይደለም ማለት ነው አክሰፕት ካላረግሽ። እሺ ሶሲ ኦሮ በለው። ይሄ ርዕስ ግን እኔ ከባድ ይመስለኛል። በሱ ላይ ራሱ መርፌ ነው የሚያስቀምጠው፣ ሰው እንዲቀመጥ አያደርግ። አቤሎ 14 ወይ ገስት ላክ ልንስበ ስንል አካውንት ፕራይቬት ነው እና ዲቦን አውራው ዮባ። እሺ ዲቦ ሰላም። ዲቢ ይሰማል ወንድማችን? ዲቢ ምን አይነቶች ናቸው በጌታ ዲ ከላካችሁ ለምን እንደማታወሩት? ሰላም ሰማይ እሺ ሰላም፣ እንዴት አለ? ድምፅን ትንሽ ከፍ አድርጋት፣ ራቅ ብላለች። ከየት ቤተ እምነት ነህ? እኔ ከፕሮቴስታንት ነኝ። እሺ ፕሮቴስታንት። በመጽሐፍ ቅዱስ ታምናለህ አይደል? የእግዚአብሔር ቃል ነው ብለህ ማለት ነው? ያ የእግዚአብሔር እስትንፋስ ያለበት ነው። ከየት አመጣኸው? ከሐዋርያው። ድምፅህ ርቋል፣ ትንሽ ከፍ አድርገው። ከየትኞቹ ሐዋርያት? አይሰማም? ሶሪ ስራ ላይ ሆኜ ነው። እሺ ኤርፎን ነገር አለ? አይሰማ ከሆነ ያ ሌላ ድምፅ ይሰበስባል ኤርፎኑን እና ንቀለው። አይሰማም? እሺ ከየትኞቹ ሐዋርያትን ተቀበልከው? ያ ማለት የፈለኩት እንዲህ ነው ብዬ መናገር ባልችልም ለምን ጥናት የሚያስፈልግ ነገር ነው። እኔ ደግሞ እዛ እውቀት ላይ አልደረስኩም። ግን ሳታጠናን ያመልከው ነው እንደዛ ማለት ፈልጌ አይደለም። ሪስ ምንድነው መጽሐፉ ያመንኩ መጽሐፍ ቅዱስ ለእምነትህ እርግጠኛ ነህ አይደል? እርግጠኛ ነኝ። እሺ ስለዚህ እርግጠኛ የሆንከው አጥንተህ ነው ሳታጠና? መጽሐፍ ቅዱስን አጥንቻለሁ። ከየት እንዳመጣኸውስ? ከየት እንደማምጣቱ ሁሉንም ነገር አታውቅም። የእግዚአብሔር ቃል መሆኑንስ በምን አወቅ? ማለት ቀጥሉ። በቃ ልደት ደከባረ። አዎ ቶሎ ቶሎ አውሩ ጋይስ። 1800 ሰው ቁጭ ብሎ እንደዚህ ፊደል እየለቀምን የምናወራ ከሆነ ትንሽ ይከብዳል እና ቶሎ ቶሎ ላጥ ላጥ አድርገን በቃ ጨርስ። እንደዛ ይሁን። እስኪ ቃሊና ቅድም ወደ ቤተክርስቲያን ህብረት መጨመር እፈልጋለሁ ያልሽ ልጅ ነሽ? አንድ የሚውትሽን አንሺና እምነትሽ ምንድን ነው? ከፍ አድርግ ልደት፣ ለታብታብ እንዲመች እና ታብታብ። ፕሮቴስታንት ነሽ እና ወደ ቅዱስ ቤተክርስቲያን መጨመር ፈልገች ነው? ይህ እጅግ በጣም ደስ የሚል ነገር ነው። ትምህርቶችን ተከታትለሻል? ሰምተሻል? ለመማር እና ወደ ቤተክርስቲያን ለመጨመር ፈልገች ነው? ታደርግልኛለሽ መሰለሽ? ቶሎ አድርጌሻለሁ። ቴሌግራም ላይ ታማለሽ። አስቀምጥልሽና ቴሌግራም ላይ ታዋርኛለሽ። ቴሌግራም ላይ ትምህርቶችን አስተምርሻለሁ። አዲስ አበባ ነው እንዲ ያለሽ? ኖ አይደለም፣ እኔ ሞጆ ነኝ። ምንም ችግር የለውም። በቃ ኢትዮጵያ ውስጥ ትልቅ ነገር ነው። ስለዚህ ቴሌግራም ላይ መሰረታዊ ክርስትና ትምህርቶችን ልክልሻለሁ። ከልጅነትሽ ጀምሮ የነበርሽው ፕሮቴስታንት አይደለሁም? ወጥተሽ ነው? አሁን ለመመለስ 1 ዓመት ምናምን ይሆነኝ። 11 ዓመት በቃ። ስለዚህ
መሰረታዊ ትምህርቶችን እኔ በቴሌግራም አስተምርሻለሁ። ከዛ የልጅነት ጥምቀት ሳይሆን የንስሐ ጥምቀት ተጠመቂና ድጋሚ ወደ ክርስቶስ ኢየሱስ ህብረት ትጨመሪያለሽ ማለት ነው። ስለዚህ ፎሎ አድርጌሻለሁ። ቴሌግራም ላይ እንማማራለን። ትምህርቱን ትጠመቂያለሽ። የንስሐ ጥምቀት የልጅነት ሳይሆን የንስሐ ጥምቀት አስቀምጪልኝ በውስጥሽ። ያው በአጋጣሚ ልደት ሌሎች ሰዎችም ብሎ አድርገው ለማውራት ስለሚሞክሩ ያው ተጠንቀቂ ለማለት ነው። ልክ ነህ ዮባ። ብዙ ጊዜ እዚህኛ ላይ ከምታይን ሰዎች ውጭ ማንኛውም ሰው መጥቶ በውስጥ የሆነ ነገር ቢልሽ ባለመቀበል ተባባልሽ። ወይኔ እዚህ ጋር ፎሎ አድርጊያችሁ ከላይ ኢዮብ አለ፣ ተመስገን አለ፣ እኔን ፎሎ አድርጊ። ከላይ ከአንቺ ላይ ደግሞ ዳዊት ሙሉነህ የሚል አካውንት አለ። ፎሎ አድርጊንና ሌላ ሰው መጥቶ ሊያወራሽ ከፈለገ ማንንም ባለመስማት ተባበሪ። እኛ ትምህርቶቻችንን እዚህ ቲክቶክ ላይ እናስተምራለን፣ ትሰሚያለሽ። ከዛ እኔ ደግሞ በውስጥ መሰረታዊ ክርስትና ትምህርቶችን አስተምርና ንስሐ አባት አገናኝሻለሁ። ከዛ የንስሐ ጥምቀትሽን ፈጽመሽ እንደ ሌሎቹ አንቺም ወደ ቤተክርስቲያን ህብረት ትመለሻለሽ ማለት ነው። ሌላውን ነገር በውስጥ እናወራለን። እዚህ ጋር ላይ ብዙ ነገሮችን ማውራት በዚህ ሰዓት ስለሚከብድ እያንዳንዱን ነገር ስላሉት ስለ እያንዳንዱ ዲቴሎች በውስጥ እንጨርሳለን። ግን ጥንቃቄ አድርጊ እሺ። በውስጥ ነገሮች በተደጋጋሚ ስለሚመጡ ጥንቃቄ አድርጊ። እነዛ እሺ። ቢኒያም ሰላም ነው? ሰላም ላንተ ይሁን ልደት፣ እንዴት አላችሁ? እግዚአብሔር ይመስገን። እሺ ምንድነው እምነትህ? ሃይማኖት ነገርም ሙሉ ወንጌል ቤተክርስቲያን ነኝ ማመልከው። እዛ ንብረት የምታደርገው? ኦኬ እሺ። ዴቭ እሺ። ወንድማችን ቢኒያም ሰላም ነህ? እግዚአብሔር ይመስገን። እንዴት ነህ ዴቭ? እንግዲህ ተመልሰሃል። እሺ ዛሬ እየተወያየን ያልነው ስለ መጽሐፍ ቅዱስ ነው እና መጽሐፍ ቅዱስ ታነባለህ ወንድማችን? አነባለሁ። ያው ማለት ያው የዕለት ተግባር ቢሆንም ያው የኔ የስጋ ስንፍና ቢኖርብኝም ያው እንደዚህ አልፎ አልፎ አነባለሁ። ሁሌ ባይሆንም። መልካም። እንግዲህ መጽሐፍ ቅዱስ የተለያዩ ቁጥር የያዙ መጽሐፍ ቅዱስ አለ። ለምሳሌ 80 የሚለው ኦርቶዶክስ የምትጠቀማለች፣ የካቶሊክም የራሱ አለ። 66 ቁጥር ያለው መጽሐፍ ቅዱስ ደግሞ አለ። የትኛውን ነው የምትጠቀመው አንተ? ያው 66 ማለት ነው። 66ቱን የምትጠቀመው ትክክል ነው ብለህ ነው ወይስ እጅህ ላይ ስላለ ነው? ትክክል ነው ብዬ። ስለዚህ ለምሳሌ ኦርቶዶክስ ቤተክርስቲያን የመጽሐፍ ቅዱስ ቁጥሩ 81 ነው ትላለች እና አይ 66 ነው ትክክሉ ብለህ ነው የምታምነው? አዎ 66 ነው ትክክሉ። ያው የሀሳብ መጋጨት የለበትም። ስለ ቀኖና ምናምን ያው የተማርነው ነገር አለ። በጣም ጥሩ ይሰማል። እህታችን ሶሲ ምናልባት ሚት ማድረግ ከቻልሽ ባክግራውንድ ስላለ ሚት ማድረግ ከተቻለ እሺ። 80 ማነው 66ቱ ትክክልነቱን 80 አሃዱ ደግሞ ትክክል እንዳልሆነ እንዴት አወቅ? ያው ስለተማርኩኝ ስለተነገረኝ ከእኛ አባቶች ማለት ነው። ያው አስተማሪዎች ያጠመቁኝ ያስተማሩኝ ክትትል ከርዕሱ እንዳንወጣ ማን ሰጣችሁ የሚለው ያው መሰረታዊ ጥያቄ ስለሆነ ከርዕሱ ወደዛው ሊሄድ ነው እኔም እና እሺ። ስለዚህ እነሱ ደግሞ ከየት አመጡት? ያው የትውልድ ቅብብሎሽ አለ አይደል? ሁሉም እምነት ጋር የእንትን ቅብብሎሽ አለ። ላይክ አንድ የሆነ ጄኔሬሽን የሆነ ነገሮች እየቀጠሉ ነው የሚሄዱ። ልክ እንደዛ እንደማለት ነው። እሺ ምንጩ ታዲያ የቱ ጋር ነው? ሄደን የአንተ አስተማሪዎች ከነሱ አስተማሪዎች አገኙ፣
የእነሱ አስተማሪዎች ደግሞ ብሎ የቱ ጋር ነው የሚያቆመው? ዋናው ምንጩ ማለት ነው። ያው ከድሮ ነው ከእረኞች አይደሉ መጽሐፍ ቅዱስን መጀመሪያ ብሉይ ኪዳን ጋር ቅርታና ግን መሀል ላይ ገባው። አሁን እጅ ላይ ያለውን 66ቱን መጽሐፍ ቅዱስ 39 የብሉይ ኪዳን 27 የአዲስ ኪዳን ብሎ የሰጠህ ማን ነው? እጅ ላይ ያለውን ልክ እንደዚህ አሁን ባለበት ሁኔታ ይሄ ነው በቃ ከዚህ ውጭ መጨመር መቀነስ አይቻልም፣ መጽሐፉ ይሄ ነው 66 ይሄ ነው ብሎ የሰጠህ ማን ነው? መምህር እየጠየቁ ያሉት እሱ ነው። ሀሳቤ ግልጽ አይደለም ማለት ነው የተናገርኩትኝ። አይ ገብቶኛል ወንድማታ። ምናልባት ይኸውልህ አሁን ለምሳሌ ከሐዋርያቱ ነው ያገኘነው አልክና ከእረኞቹ ብለሃል። እስቲ አሳየን። ሐዋርያቱ 39 ይኸው 27ቱ ይኸው ብለው ያሳዩበት ቦታ ክፍል እስቲ ያሳየን። ከእረኞቹ የባይብል ታሪክ አለ አይደለ? ሂስትሪ እንዴት ነው ባይብል የተጻፈው? ለምሳሌ መጀመሪያ ጋር የተለያዩ ክፍሎች ነበሩ። ጌታ ኢየሱስ ክርስቶስ ራሱ የኢሳያስ እሱ አይደለም 66 ነው ብሎ ሰፍሮ ቆጥሮ የሰጠህ ማን ነው? እጅ ላይ ያዝከው መጽሐፍ ሐዋርያት ናቸው የሰጡኝ ካልክ በየትኛው መጽሐፋቸው በየትኛው ቀኖናቸው ሐዋርያት 66 ብቻ ነው ብለው ሰጡ? ማን የሰጠህ ነው? ሐዋርያት አይደሉም። ታዲያ ማለት ላይክ ስለ ይሄ ቀኖና የሚባል ነገር አለ አይደለም? ታውቁታላችሁ። ያው ሞር እናንተም እሱን ቀኖና ማን ነው የጻፈው ነው ጥያቄው እኮ ወንድማችን። ያው ዲሳይድ አደረጉት የሆነ ህብረት ጋር ዲሳይድ አደረጉት የሀሳብ ግጭት እኮ እነማ ሰዎቹ አላቅም ስፔሲፊካሊ እነማን እንደሆነ አላቅም። እስኪ በደንብ ቼክ አደርጋለሁ። ምክንያቱም ማለት ነው 66ቱ መጽሐፍ ቅዱስ ማን ሰጠ አታውቅም። ባጭሩ አላቅም ነው የሚባለው። አዎ ከእንደ ቁርአን ከሰማይ ወረደ ካላልክ ይህን ሰጠኝ ብለህ ካልጠቀስክ 66ቱ መጽሐፍ ቅዱስ ማን ሰጠ አላወቅኩም ማለት ነው። ተው ልደት እንዲህ ተው እንጂ ያው አባቶች ማለት ነው። እኔ እንደዛ ነው የማስበው። ላይክ የሆነ ጉባኤ ጋር ለምሳሌ ዲሳይድ ያደርጋሉ። ይሄን ሂስትሪ ማወቅ አለብኝ፣ ያ ግዴታ ነው። ቼክ አደርጋለሁ እንዴት እንደሆነ። መጽሐፉ መምህራን ቅድም ያመጡልህ ጥያቄ ይሄ ነው። ማን እንደሰጠ ካላወቅ መጽሐፉ ማረጋገጫ ስለተነገረኝ ነው። ማን ነገረ? አገልጋዮች ቸርች ጋር የሚያገለግሉ ሰዎች ትክክል መሆናቸውን በምን አወቅ? ትክክል መሆናቸውን እንዴት አወቅ? እነሱ ተሳስተው ምክንያቱም በምን አወቅ? እንዲህ አይሳሳቱማ። እነሱ አይሳሳቱም። ያ ማለት በትክክል ናቸው ነው ብዬ የማስበው። ሹር ደግሞ ትክክል ናቸው። የማይሳሳት ሰው አለ ማለት ነው። እኔ እስኪገባኝ ድረስ የማይሳሳተው መጽሐፍ ቅዱስ ብቻ ነበር ብለን የምታምነው። ሰዎቹ የማይሳሳቱም አሁን አይ ከምን አንጻር መሰለህ አይሳሳቱም ያልኩት? ያው ፐርሰናል የስጋ ስህተትማ ሊኖራቸው ይችላል። ግን እኔ አሁን እያወራ ያለው እሱ ልክ መሆናቸው በዚህ በመጽሐፉ ዙሪያ ላይ ልክ መሆናቸውን ፕሩፉ ምንድን ነው? ምን እንድላችሁ ነው የፈለጋችሁ? ልደት ግልጽ አልሆነልኝም። ያው ልክ ነው ብዬ ነው እንግዲህ እኔ እንደዛ ነው የማስበው። እንትን ልደት ቅድም ስትናገር በመሀል ላይ 66ቱ እርስ በርስ አለመጋጨታቸው ብለሃል አይደል? 66 እንድትል ያደረገ እኔ እሺ፣ አለመጋጨት መስፈርት ነው አይደል? ያው አንዱ ከአንዱ መደጋገፍ አለበት። እንደዛ ነው እንግዲህ ተማርነው። ኦኬ፣ እጅ ላይ መጽሐፍ አለ እጅ ጋ ኦኬ፣ ላምጣ ምናልባት እሺ፣ አንተ ኦኬ፣ መደበኛ አዲሱ መደበኛ ትርጉም አዲሱ መደበኛ ነው ያለ። ያ 54ቱ የለም። ይክፈተው ከመደበኛ ያሳየው ዮባኔ። እሺ፣ መዝሙረ ዳዊት መዝሙር 40 አውጣልኝ እስኪ። መዝሙረ ዳዊት መዝሙር 40 ቁጥር 6 ላይ ያለውን አውጣልኝ። እኔ ይኸው አለኝ አዲሱ መደበኛ እዚህ ጋር። እሺ፣ መጀመሪያ በ54ቱ እናየውና
ያ ይኸው 66ቱ 54ቱን ይኸው እነሱ ያሳዩሃል። እኔ ደግሞ በአዲሱ መደበኛ ያሳያል። በጣም አሪፍ። ምን ይላል? አንብበው እስኪ ወንድማችን። ቁጥር 6 አዲሱን ላንብበው እኔ ነው ወይስ? ይኸው ስክሪኑ ላይ ያለው ደንብ አይታየኝም። ኦኬ መስዋዕትንና ቁርባንን መስዋዕትና ቁርባንን አልወደድክም፣ ስጋን ግን አዘጋጀህልኝ ይላል አይደል? መስዋዕትንና ቁርባንን አልፈለግክም፣ ጆሮዎችን ግን ኖ እዚህ ጋር ያለው ነው። እሱ አዲሱ መደበኛ ነው። ስክሪኑ ላይ በደንብ እየታየኝ አይደለም። እሺ ይሁን ይላምብብል። ስክሪኑ ላይ የሚታየው መዝሙር 40 ቁጥር 6 መስዋዕትና ቁርባንን አልወደድክም፣ ስጋን ግን አዘጋጀህልኝ፣ የሚቃጠለውን ስለ ኃጢአት የሚቀርበውን መስዋዕት አልሻህም ይላል። ምን አዘጋጀህልኝ ይላል? ስጋን አይደል? ስጋን አዘጋጀህልኝ ይላል። ይሄው ስክሪኑ ላይ አለልህ ወዳጄ፣ በኋላ እንዳትከራከር እያሳየን ስለሆነ ማለት ነው። ይሄን ቃል ዕብራውያን ምዕራፍ 10 ላይ ደግሞ እናገኘዋለን። አንዴ ዕብራውያን እንሂድና ስጋን አዘጋጀህልኝ የሚለውን ማለት ነው። ዕብራውያን 10 ቁጥር 5 ላይ ነው። እሺ መስዋዕትን አልወደድክም ስጋን ግን አዘጋጀህልኝ ይላል። ዕብራውያን ምዕራፍ 10 ቁጥር ስንት ላይ ነው? 3 4 5 ላይ እንደምትመለከተው መዝሙር 40 ቁጥር 6 ላይ ስጋን አዘጋጅቶ 10 ቁጥር 5 ላይ ስጋን አዘጋጀህልኝ ብሎ ይደግመዋል። ያንኑ ትንቢት ማለት ነው። አዲሱ መደበኛ መዝሙር 40 ቁጥር 6ን አንብበን ከዛ ልደት ደግሞ ሁለቱንም አስተሳስሮ አንድ ነገር ያሳየናል ማለት ነው። ኦኬ ቤቲ መዝሙር 40 አምጪ። እሱ መዝሙር 40 ስለሆነ የሚያነብልን አልፈለግህም፣ ጆሮዎቼን ግን ከፈት፣ የሚቃጠልንም መስዋዕት አልሻህም። እሺ አልፈለግክም ማለት ነው። አልሻህም ሲል እሺ ጆሮዎቼን ከፈትክልኝ ይላል። እዚህ ጋር ደግሞ ስጋን አዘጋጀህልኝ ነው የሚለው። የትኛው ነው ልክ? ኦኬ ሜቢ ከኮንቴክስቱ ጋር ማየት ይኖርብኛል ማለት ነው። ሜቢ ማለት አሁን ኮንቴክስት የተቀየረን ቃል ይቀይረዋል። ኮንቴክስቱን ማየት የተቀየረን ቃል ዕብራውያን ጋር የተጻፈው ነው አይደል? ዕብራውያን ጋር የተጻፈውና መዝሙር 40 ላይ የተጻፈው መዝሙር 40 ላይ አንዴ ቢኒ መዝሙር 40 ላይ አንተ እጅ ያለው አዲሱ መደበኛና አሁን እዚህ ስክሪን ላይ የምታየው መዝሙር 40 ይለያያሉ። ዕብራውያንን ለምስክርነት ነው የጠቀስኩልህ። ጳውሎስ ስጋን አዘጋጀህልኝ የሚለውን እንደሚጠቅስ ለማሳየት ማለት ነው እሱን የጠቀስኩልህ። እዚህ ጋር ግን መዝሙር 40 ቁጥር 6 አንተ ያስከው ላይ እና መዝሙር 40 ቁጥር 6 ስክሪኑ ላይ የሚተያየው ይለያያል። አንዱ ጋር ስጋን አዘጋጀህልኝ ይላል፣ አንዱ ጋር ጆሮችን ከፈትክልኝ ይላል። ጆሮ መክፈት ነው ልክ ወይስ ስጋን ማዘጋጀት? እስኪ ሜቢ ጠይቃለሁ። እሺ ስለዚህ አንተ ቅድም ያልከው መስፈርት ልክ አይሆንም ማለት ነው። ሌላም አስፈላጊ ከሆነ የአካዚያዝን እድሜ ማሳየት እንችላለን። 42 እና 22 የሚለው ምን አይነት መስፈርት ስለተጠቀምክ ነው ይህን ያነሳንልህ? አለመጋጨት 66 ለሚለው መስፈርት ነው። የመጀመሪያው አለመጋጨት ለቁጥር መስፈርት አይሆንም። አንተ ቁጥር ወሰንክ እንጂ አለመጋጨቱ ቁጥርን አላስቀመጠም። ይሄ ቁጥርና ይሄ ቁጥር መካከል አለመጋጨት የሚል መስፈርት የለም። አለመጋጨት ራሱ መስፈርት ነው ብሎ ያወጣ ማንም አካልም የለም። ይሄ እናንተው የራሳችሁ መስፈርት ነው። ግን የራሳችሁ መስፈርት 66 ለሚለው ማስረጃ አይሆንም። አካዚያዝ በነገሰ ጊዜ 42 ነው የሚል የመጽሐፍ ቅዱስ ክፍል አለ።
22 ነው የሚልም የመጽሐፍ ቅዱስ ክፍል አለ። አንተ በያዝከው መጽሐፍ ማለት ነው። የትኛው ነው ልክ ብዬ ብልህ የቱን ትላለህ? እዚህም ጋር ከዚህ በፊትም ያው ሰምቻለሁ የአካዚያስ እንትን እና ሜይ ቢ ነገስትና ዜና መዋዕል ላይ አለ። ስለዚህ የትኛው ነው ልክ ትላለህ? 42 ወይስ 22? ያው ሜይ ቢ እንግዲህ ማለት መጽሐፍ ቅዱስ ያው ሙሉ በሙሉ አንዳንዴ ሲተረጎምም ስህተት ሊፈጠር ይችላል። ወደ ዋናው ሄደ ራሱ አሳየኝ ካስፈለገ። አይ ለማለት ፈልጌ የፕሮቴስታንት ምሳሌ የማሶሬቲክ ቴክስት አለ፣ እዛ ላይ ሄደ ማሳየት ትችላለህ። 42 የሚለው መጀመሪያ እኔን አድምጠኝና አሁን ለምሳሌ ብሉይ ኪዳን ከዕብራይስጥ ነው አይደል? የመጀመሪያ ቋንቋው በዕብራይስጥ ነው የተጻፈው ነው። አይ ቲንክ ተመሳሳይ ነው እናንተም ጋር እንደዚህ ነው ይመስለኛል። ሶ ከዕብራይስጥ ወደ እንግሊዘኛ ተተርጉሞ ከዛ ከእንግሊዘኛ ነው ደግሞ ወደ አማርኛ የተተረጎመው። ሶ በእንደዚህ አይነት እንትኖች ላይ ችግሮች ሊፈጠሩ እንደሚችልም እንደዚህ አይነት እሱን ስትጠቀም እንደዚህ አይነት ነገሮችን ስታነሳ ዕብራይስጡ ጋር ሄዳ ማሳየት ትችላለህ። ምናልባት መሀል ላይ የተርጓሚ ስህተት ነው የምትለኝ ከሆነ ይህንን ስህተት ዕብራይስጡ ጋር ሄዳ አርመው አልኩ። ትችላለህ እሱን ማድረግ? አይ እንደ እንትን ነው ላይክ እንደዚህ አይነት አሳምፕሽኖች ይኖራሉ ነው። አሁን የኔ ሀሳብ ገብቷል። እሱም አያዋጣህም ነው። ወደ ዋናው እንትን ስንመጣ የኛ 66 የሆነበት ምክንያት እርስ በርስ የሚደጋገፉ በስነ ስርዓት በደንብ ስብሰባ አድርገው ይሄ ቀኖና ሲዘጋጅ መቀጠል ያለበት ይሄ ነው ብለው አሁንም እኮ በእርግጠኝነት ያው ኦርቶዶክስ ቤተክርስቲያንም ጋር ይኖራል ይሄ ነገር በእርግጠኝነት አሳየኛ ማስረጃ ስተኛ እሱ ነው 66 የሚለውን የሚደጋገፉ ከዛን ተሰባስበው አረቀቁት ያወጡት የምትልበትን ማስረጃ ሲጀመርም ለ66ቱ ዲያቆን ለጠየቀ ነገር እንደ መስፈርት አድርገ አለመጋጨት የሚል ስለተጠቀምክ ነው ይሄንንም ያነሳውልህ። 66 የሀሳብ መደጋገፍ አንተው ጉባኤውን ጠቁመኝ። የትኛው ጉባኤ ላይ አይ ዶንት ኖ ይሄንን ቼክ አድርጋለሁ አጠናለሁ። ይሄንን በደንብ እንደ አሳይመንት ለራሴ እጠይቃለሁ። ሆፕፉሊ ሌላ ጊዜ በደንብ እንገናኛለን ብዬ አስባለሁ። ግን ያው ይሄን አሳይመንት ስለሰጣችሁኝ አመሰግናለሁ። ቼክ አደርጋለሁ። እዚህ ጋር ጀስት ፎሎ አፕ ጥያቄ ወንድማችን ቢኒያም፣ አሁን እንግዲህ መሰረቱ ከየት እንደመጣ አላውቀውም ብለሃል። አሳይመንት ልትቀበል ነው አይደለ? ያ ማለት የትኛው ጉባኤ ጋር እንደዚህ እንደነበረ እንዴት እንደሆነ ይሄን ነገር ቼክ አደርጋለሁ። ምንጩን ሳታውቀው 66ቱ ነው ትክክል 80 አሃዱ ነው ትክክል አይደለም የሚለውን ውሳኔ ላይ ለምን ሄድክ ነው ጥያቄ። ያው ተነግሮኛል። ያው ማለት ያው መቼም ትሰማለህ የሆነ እምነት ጋር ገብተህ በደንብ ያው ፎሎ ታደርጋለህ፣ ብዙ ነገሮችን ትከታተላለህ። በነገሩህ ነው እንጂ አረጋግጠህ አይደለም ማለት ነው። ያ ስለተነገረኝ ነው። እንዴት ቼክ ላደርግ እችላለሁ? ለምሳሌ አንተ እንዴት ቼክ ልታደርግ ትችላለህ? አንተም ከአባቶች አይደል የምትሰማው? የተጻፈ ነገር ስላለ ማለት ነው። በደንብ የትኛው ጉባኤ ምን እንደተባለ አይተን አንብበን ተረድተን ውሳኔ ላይ መድረስ እንችላለን ማለት ነው። እና ታሪክ አሁን እኮ አንተ ገና መረምራለሁ አላቅም ነው ያልከው። የኔ ፖይንት ምንድነው እዚህ ጋር አንድ የማያቅ ሰው ግኖስቲክ ነው መሆን ያለበት that is without knowledge እና ሚድል ግራውንድ ላይ ቢያንስ ሚድል ግራውንድ ሆነ 66ቱም ሊሆን ይችላል 80 አሃዱም ሊሆን ይችላል የሚለው እንደው መሀል ላይ ገና አልወሰንኩም የሚል አይነት ውሳኔ ላይ ቢሆን እሰየው። አሁን ግን ኦልሬዲ ያመንኩ ሰው ነኝ አይደለ? አምኛለሁ። እኔ ፕሮቴስታንት አማኝ ነኝ። ሰው እንዴት 81 ልክ ይሆናል ልል እችላለሁ? አንተ በእንትን ስታስቡ እኮ ግን ምንጩን አላውቀውም አልከኛ። ስለዚህ አሁን ለምሳሌ ክርስቶስ አዳኝ ነው ብለህ ታምናለህ? አምናለሁ። እሺ ስለነገሩህ ነው አዳኝ ነው የምትለው ወይስ አንብበህ ተረድተህ ስላመንክበት ነው? በህይወቴም ስለቀመስኩትኝ ስላየሁትኝ። እሺ ስለዚህ ስለነገሩህ ብቻ አይደለም ማለት ነው። አሁንም መጽሐፍ ቅዱስ ደግሞ እንግዲህ ስለ ክርስቶስ የሚነግርህ ስለ ወንጌል የምትማርበት ቢኒያም ሀሳቤን አስጨርሰኝ እና
ወንጌል እንግዲህ ማለት ክርስቶስን የምታውቅበት ስለ ክርስቶስ የምታነብበት ከሆነ መጽሐፍ ቅዱስ አስቀድመ ምክንያቱም ሶርሱ ነዋ የወንጌል ሶርስ የመጽሐፍ ቅዱስ የህይወታችን ሶርስ እስከሆነ ድረስ አስቀድመ ይሄ መጽሐፍ የማነበው ትክክለኛው ነው ለማለት ገና ምንጩን አላውቀውም ማለት እና ምን ጥሩ እኮ ነው አሁን እኮ ያልከው ጥሩ እኮ ነው ሄጄ ሪሰርች አደርጋለሁ ያልከው በጣም ጥሩ አካሄድ ነው የኔ ፖይንት ግን ምንጩን የማታውቀው ከሆነ ውሳኔ ላይ ለመድረስ ፕሪማቹርድ ነው ማለት ነው ውሳኔ ላይ አንዱ ትክክል ነው አንዱ ትክክል አይደለም የምትልበት ስቴጅ ላይ አይደለም አሁን ባይብል ላይ አሁን ለምሳሌ ላይክ አሁን እኔ ማነበው ባይብል አለ አይደለ ባይብል ጋር አይጻፉም እንደዚህ አይነት ነገሮች እነዚህ ነገሮችን ወይ ስለ ባይብል ሂስትሪ ምናምን እንደዚህ አይነት ቦታዎች ጋር ነው የሚጻፉ እነዛን ደግሞ እንትን ለማለት እኔ ወይ ቴዎሎጂ ተማሪ አይደለም ቴዎሎጂ አልተማርኩም ሹር ይሄን ቴዎሎጂ የተማሩ ሰዎች በደንብ ያውቁታል ስለ መጽሐፍ ቅዱስ ታሪክ በደንብ ይሄ ነገር አሁን እኔን አይመለከተኝም ሞር እኔ ፎከስ ማድረግ ያለብኝ የተሰጠኝ እኔን 66ቱን መጽሐፍ ቅዱስ በደንብ ማንበብ ነው ይሄ ራሱ መልስ ነው የተነገረህን ነው ተቀበልከውና እንግዲህ እኔ ምን አድርጌ ወስደዋለሁ ፕሮቴስታንቶች የተነገራችሁን ነው የምትይዙት ብዬ ወስደዋለሁ ማለት ነው መልስ ነው ይሄ ራሱ ትልቅ መልስ ነው ፕሮቴስታንቶች የተነገራችሁን ነው የምትወስዱት ግን አካሄዱ ጥሩ ነው አሁን ከዚህ በኋላ ሪሰርች የምታደርገውን ነገር አድርግ ሌሎችም ወንድሞች ስላላችሁ ያው እንትን እንበል ኦኬ እሺ ቴንክ ዩ አመሰግናለሁ ዴቭ ልደቱላችሁ ከማገለ ባሩክ ለምሳሌ አየሽ እዚህ ጋር ቅዱስ አትናቴዎስ ለምሳሌ መጽሐፈ ባሩክን ይጠቅሳል አይደል ታዲያ ፕሮቴስታንቶች ለምን የአትናቴዎስን የምትቀበሉ ከሆነ መጽሐፈ ባሩክን ለምን አልተቀበላችሁ እኔ እንጃ ይሄ ሌላ ጥያቄ ነው ምን መሰለሽ አስፈላጊ ከሆነ እንደ ሰደንሊ እንትን ስላለ ነው እንጂ ሌሎች መጽሐፍትም እኔ አሁን ልደት ራሱ 2 ደቂቃ ቢሰጠኝ እሱ ሌሎች ነገሮችን እያወራ ለምሳሌ እዚህ ጋር ባሩክን ቅዱስ አትናቴዎስ ይጠቅሳል ፕሮቴስታንቶች ባሩክን ብቻ ነው የሚጠቅሰው ወይስ ሌሎቹን መጽሐፈ ሄኖክን ምናምን ይጠቅሳል መጽሐፈ ሄኖክ ከምን አንፃር እንደሆነ እነግርሻለሁ ግን ቅዱስ አትናቴዎስ ሌላ ቦታ ላይም አሳይሻለሁ እዚህ ጋር የሚዘረዝራቸው መጽሐፍት አሉ ለምሳሌ መጨረሻ ላይ ከአባቶች የተቀበልናቸው ብሎ የሚዘረዝራቸው አሉ እዚህ ጋር ላሳይሽ ቆይ መጽሐፈ ባሩክን አሳይቼሻለሁ ያው ከታች ያላችሁ ሰዎችም አይታችኋል ቅዱስ አትናቴዎስ መጽሐፈ ባሩክን መጽሐፍ ቅዱስ ነው ብሎ ነው ያስቀመጠው ለምሳሌ ነው ያልኩት ሌሎች መጽሐፍቶችን ማሳያለሁ ፕሮቴስታንቶች ግን እታችን ሰላምም እንዳሳይመንት ሰጁ ፕሮቴስታንቶች ግን መጽሐፈ ባሩክን ከማን እንደወሰደው አይታወቅም መጽሐፍ ቅዱስ አይደለም ብለው ነው ዲና የሚያደርጉት ነገር ግን ቅዱስ አትናቴዎስ እዚህ ላይ ብቻ አይደለም ባይዘው እንዲህ ብሎ ይጨርሳል በት እታችን እንደኛ ይቅርታ አንዴ ምዕራፉን ማለት ቁጥሩን ለያዘው ሌተር 39 የቅዱስ አትናቴዎስ ሌተር 39 ወይ ደግሞ ፌስታል ሌተሩ ሌተር 39 ቁጥር ከ4 ጀምሮ እስከ 7 ያለውን አንብቢ እሺ እንግሊዝኛ ማንበብ ትችያለሽ እህታችን አንብበሽ መረዳት ከይቅርታ ጋር ሜቢ አዎ ያው በመጠኑ ላንብብልሽና ሐሳቡን ከተረዳሽ እሺ እንዲህ ይላል but for greater exactness I add this also ይላል የበለጠ ምን ለመሆን ይላል for greater exactness ማለት እርግጠኛ ለመሆን ኤግዛክት ለመሆን ይላል ምን ይላል መሰለሽ writing of necessity that there are other books okay ይታያል ለትሻ ወይስ ደብዛ ይታያል beside this there are other books besides this not indeed included in the canon ወይ ደግሞ ቀኑና ውስጥ ያልተካተቱ አሉ but appointed by the fathers to be read by those who newly join us አትናቴዎስ ራሱ ምን ይላል ከኔ በፊት ያሉ አባቶች ግን ክርስቲያኖች ሊያነቧቸው የሚገቡ መጽሐፍት ተብለው የተዘረዘሩ አሉ ይልና and who wish for instruction in the word of godliness ካለ በኋላ ምን ይላል መሰለሽ the wisdom of ሰለሞን መጽሐፈ ጥበብ the wisdom of ሲራክ አይሹ ሰር ዮዲት ጦቢት and that which is called እንደውም ቅዱስ አትናቴዎስ ሁላ ማለት ነው the teaching of the apostles የሚባል ነው ወይ ደግሞ በአማርኛ ምን ነበር ቆይሽ I will get back to it and the shepherd ሁላ
ዘሼፐርድን ሁላ እዚህ ውስጥ ያካትት እንመለከታለን። ለምሳሌ እዚህ ጋር ብትመለከት እህታችን ቅዱስ አትናቴዎስ በአባቶች እንዲነበቡ ሪኮመንድ የተደረጉ የተባሉት ለምሳሌ መጽሐፍ ዮዲትን አትቀበሉም አይደል እናንተ? አዎ ጦቢትን አትቀበሉም? አንቀበልም። መጽሐፈ ጥበብን አትቀበሉም አይደል? ማለት ስለ ጠቢቡ ሰለሞን የሚናገረው አለ። አይ መጽሐፈ ጥበብ የሚባለውን እንዴት ከማውቀው ድረስ ፕሮቴስታንቶች መጽሐፈ ጥበብ እነሱን አትቀበሉም። ኤስተርን አትቀበሉም። እና ምን ልልሽ ፈልጌ ነው ቅዱስ አትናቴዎስ አሁን እነዚህ መጽሐፍት ቀኖና ውስጥ አላካተቱም። ነገር ግን አባቶች ከሱ በፊት የነበሩ አባቶች ክርስቲያን ባቸው ከተሰጠኝ 1 ደቂቃ ከተሰጠኝ አውጥቼ ማሳየት እችላለሁ። እነዚህ መጽሐፍት መጽሐፍ ቅዱስ እያለ ይታሰባል። ስለዚህ ምን እናድርግ መሰለሽ እህታችን፣ ይሄን እንደ አሳይመንት ወጃ እንጂ ይሄ ያው ብዙ ሰው ገስ ላይም ስለሚኖር 39ኛ የፋሲካ መልእክቱን የቅዱስ አትናቴዎስን ወሰጂና ገብተሽ አንብቢው። ከቁጥር 4 ጀምሮ እስከ 7 ያለውን በደንብ አንብቢውና ከዛ በኋላ ወንደ ልደትን ፎሎ ማድረግ ትችላለሽ። እዚህ ጋር ያሉ ዲያቆን ዳዊትም አለ፣ እኔንም ፎሎ አድርጊኝና ካነበብሽ በኋላ ወይ ደግሞ በውስጥም ልጽፊልን ትችላለሽ። ከዛ በኋላ እነዚህ መጽሐፍት እዚህ ጋር እኛ የዘረዘርናቸው መጽሐፍት ደግሞ ቅዱስ አትናቴዎስ መጽሐፍ ቅዱስ እያለ እንደሚጠራቸው ደግሞ እኔ ጽሁፎችን ልልክልሽም እችላለሁ። ኦኬ ልልክልሽም እችላለሁ እህታችን። ስለዚህ አሁን ዛሬ አንድ ያየሽው ነገር አለ፣ በአይንሽ ያየሽው ነገር እግዚአብሔር በሚያውቀው ያው ፊት ለፊት ማስረጃውን ከፍተን ነው እያሳየን ያለ ነው። ፕሮቴስታንቶች አትናቴዎስ የሚለውንም ነገር እንደማይቀበሉ ሌላ ማስረጃ አሳይተናል ማለት ነው። ኦኬ ይሄ ማሳየት ስለቻልን ልደት ያ መጽሐፍ እኮ ነው ዘ ቲቺንግ ኦፍ ዘ 12 አፖስትልስ። አንተ ቃሉ ጠፍቶብኝ እኮ ነው ካንተ የወሰድኩብህ እንዴ? እሱ ቡክ ላይ ነው ያለው። አይ አይደለም፣ ዲዳኬ ያው ቅድም እዚህ ጋር ተዘረዝር ጠፍቶብኝ እኮ ነው። ዘ ቲቺንግ ኦፍ ዘ አፖስትልስ የሚለው ዲዳኬ ነው። ያ የሐዋርያቱ የሚለው እሱ ነውና እህታችን እንደዛ ይሻላል። ልትሻ በቃ ይሄን አሳይመንት ውሰድና ታንብብ። ያ መጨመረው ነገር ካለ ቀጥል ብሮስኪ። በተጨማሪ ነው የምላት አብዛኛው ጊዜ ፕሮቴስታንት ወንድሞቻችን መጽሐፍ ቅዱስን ቀኖና ማንን ይጠቅሳሉ? ብዙ ጊዜ ካስተዋላችሁ ቅዱስ አትናቴዎስ። ከቅዱስ አትናቴዎስ ጋር ምንም እንኳን በእምነት ባይመሳሰሉም የቅዱስ አትናቴዎስ እምነት ከአሁን ካሉት ፕሮቴስታንቶች ጋር ከአንዱም ጋር ባይመሳሰልም 66 የምትል ቁጥር ለመለካት ብቻ አትናቴዎስ ጋር ይኬዳል። በጣም በሚገርም ሁኔታ አትናቴዎስ ጋር ሲኬድ አትናቴዎስ የሚቀበላቸው ቁጥር 39 ዝርዝሮቹ መጽሐፍና የፕሮቴስታንት የመጽሐፍ ዝርዝር ላይ ግን ልዩነት አለ። እሱ ሙሉ ለሙሉ ያስቀመጣቸው እናንተ ጋር የሉ። ለምሳሌ መጽሐፈ ባሮክ የለም እናንተ ጋር። ቅዱስ አትናቴዎስ እንደ ቀኖና መጽሐፍ አድርጎ ይቀበላል። ታዲያ እንዴት ነው የአትናቴዎስን አንድ ሰው መጥቶ ይቀበላል የሚለው? 66 ስላለ ብቻ ቁጥሯ ከቁጥሩ ጋር ስለተመሳሰለች ነው። ዋናው ጉዳይ ቁጥሩ ከቁጥሩ ጋር ስለተመሳሰለ ሳይሆን የእሱ ሊስትና የእናንተ ሊስት ይመሳሰላሉ? አይመሳሰልም። ስለዚህ ለሌላ ጊዜ መጽሐፍ ቅዱስን ከቅዱስ አትናቴዎስ የተቀበል ነው ብሎ እንደ ማስረጃ መጥቀስ አይቻልም። ሰላም ይሄቴ አመሰግናለሁ። አነባለሁ። እሱን ግን እንደዚህ አዋልድ መጽሐፍቶች ከመጽሐፍ ቅዱስ ጋር ብዙ ተቃርኖ አላቸው። እንደዛ ነው። አሁን ርዕሳችን ዛሬ እያወራን ያለ ነው ስለ አዋልድ መጽሐፍ ሳይሆን ስለ ታላቁ መጽሐፍ ስለ መጽሐፍ ቅዱስ። አዋልድ መጽሐፍ የሃይማኖት መመስረቻም አይደሉም። ዶክትሪንም ከነሱ አይሰራም። እነሱ በቤተክርስቲያን ንብረት ሰው ከተጨመረ በኋላ ገረን በማወቅ እምነት ሰዎችን የሚያግዙ መጽሐፍት ናቸው። እያወራን ያለ ነው መጽሐፍ አምላካዊት ወይም ደግሞ ስለማይሳሳተው ኢንፋሊብል ቡክ ስለሆኑ ስለ መጽሐፍ ቅዱስ። እሱን ሳንግባባና ሳንጨርስ ወደ ሌላው መሄድ በጣም ከባድ ነው። ፕሮቴስታንት መጽሐፍ ቅዱስን ከማን እንዳገኛችሁ መጠየቅ አለባችሁ። ማን የሰጣችሁ? አትናቴዎስ ካላችሁ ከአትናቴዎስ ጋር አይመሳሰልም የእናንተ ቀኖና። ሌሎቹንም ጉባኤያቶች እንኳን የላውዶቅያ ጉባኤ ላይ ያለውንም እንኳን እናውጣ ብትሉ ከእናንተ ጋር አይመሳሰልም ቀኖናው። እያንዳንዱን በታሪክ ውስጥ ያለፉትን ካውንስሎች ብንመለከት ኢቨን የአትናቴዎስን ሊስት እንኳን ብናይ ከእናንተ ጋር አይመሳሰልም። ማን የሰጣችሁ መጽሐፍ ቅዱስ እጃችሁ ላይ ያለውን ማን ሰጣችሁ የሚለው ለእናንተ ትልቅ ጥያቄ ያስቀምጠናል። የያዛችሁት መጽሐፍ በየትኛው የቤተክርስቲያን ቀኖና ያለፈ የትኛው የቤተክርስቲያን አባት ፕሩፍ ያደረገላችሁን መጽሐፍ ይዛችሁ የምትንቀሳቀሱት? ጥያቄውን ለእናንተ ትተናል። እሺ፣ አመሰግናለሁ። እና እንትናችሁ ማለት መስተንግዷችሁ፣ ትህትናችሁ፣ ጸባያችሁ ደስ ይላል። እግዚአብሔር ይባርካችሁ፣ በርቱ። አሜን አሜን። ተባረክሽ። እሺ ጋዲ ቃልዮት ያሰማልን። እናመሰግናለን። ማሜ
ኦኬ ማሜ የለም ስልክ ገብቶበታል። ማን የሚለው እዛ ጋ ሱዚ ነው የሚለው ሶሪ ካልተሳሳትኩኝ ሱዚ መጥቷል። ወንድማችን ቅድሙ ጋዲ ጀመራችሁ። ኦኬ እሺ፣ ሰላም ወንድማችን። ሰላም እግዚአብሔር ይመስገን አለን። እንኳን ደህና መጣ። ከየት ቤተ እምነት ነህ? ወንጌል አማኞች። ኦኬ እሺ። ያው እንግዲህ ጥያቄ ሲቀርቡ የነበሩ ጥያቄዎችን ሰምተሃልና ለአንተም ራሱን ጥያቄ ነው የምናቀርበው። መጽሐፍ ቅዱስን 66ቱን መጽሐፍት ማን ሰጣችሁ ወይ ደግሞ ኬታ መጣ? 66 ነው መጽሐፍ ቅዱስ ደግሞ ኬታ መጣ? 66 ነው መጽሐፍ ቅዱስ 66 ነው የሚለውን ኬታ መለስ ያህል ይሄ የመጀመሪያው ጥያቄ መጽሐፍ ቅዱስን ከየት አመጣችሁት ነበር እና የሚለው እሱ ነው። መጽሐፍ ቅዱስ ስትል ኬታ 66 ነው የሚቀበለው። ማን ሰጠ? 66 ነው ብሎ መጽሐፍ ቅዱስ ኬታ መጣ? እሺ በመጀመሪያ ቤተ እምነቴን ወክዬ ሳይሆን የምናገረው ራሴን ወክዬ ነው የምናገረው። ተቀበሉ። አንተም ተናገርክ፣ ቤተ እምነትም ተናገርክ፣ ለውጥ የለውም ለኛ ከእውቀትና ካለን በደረጃ አንጻር ችግር የለውም። ፈታ ብላ አውራ። ኧረ ምንም አሁን ነጥብ የማስጠል ምናምን ነገር አይደለም። ለመማር አዲስ ነገር ይዘህ የምትሄድ ከሆነ አዲስ ነገር ተማምረን እንሄዳለን። ካልሆነ ለመማር እንጂ ፈታ ብላ አውራ። ችግር የለውም። ቀጥል። እሺ መልካም። እሺ ያው መጽሐፍ ቅዱስ የተቀበልነው ከሐዋርያትና ነቢያት ነው። ያው ከሐዋርያትና ነቢያት ስትል ለምሳሌ ሐዋርያት የዛሬ 2000 ዓመት ነው አይደል የነበሩት? አዎ ነበሩ። እሱ ነው ሐዋርያት 2000 ዓመት ወደፊት ዘለው ነው ወይስ መጽሐፍ ቅዱስ አሁን 66 ነው ያለ ማን ነው? የኛ ጥያቄያችንን ተረድተህ ከሆነ ኦኬ ያው ተረድቻችኋለሁ። እሺ 66 ነው ያለኝ ራሱ መጽሐፍ ቅዱስ ነው። 66ቱን እናንተም ትቀበላላችሁ። ስለዚህ ኦኬ መጽሐፍ ቅዱስ ላይ እሺ ራሱ መጽሐፍ ቅዱስ ነው አልከኝና መጽሐፍ ቅዱስ ላይ እኔ 66 ነኝ ብሎ የተናገረበት ቦታ ካለ ሲጠቁም መጽሐፍ ቅዱስ ኦኬ 66 መሆኑን የሚጠቁም አንድ ነገር ልነግር የምፈልገው ሌሎቹ ወይም አዋልድ መጽሐፍትና ተጨማሪ መጽሐፍት ከ80 እንዲያደርጋችሁት ማለት ነው። እነርሱ መጽሐፍት ከ66ቱ መጽሐፍ አንጻር ብዙ የወጡ እንትኖች አሏቸው ሀሳቦች ማለት ነው የተለዩ ከ66ቱ። አሁን ምን መሰለህ ፋለሲ ባንሰራ ጥሩ ነው ወንድማችን። አሁን አዋልድ ብለህ ጠራቸው። እንዴት አዋልድ እንዳልካቸው በኋላ እመጣለሁ። ባይዘው የምትናገራቸው ነገሮች የምንረሳቸው ነገር ሆኖ አይደለም። ግን ማን ነው 66 ያለ ነው አሁን የኛ ጥያቄ። 66 ነው መጽሐፍ ቅዱስ ብሎ የሰጠ ማን ነው? ሌሎቹ ደግሞ ከእግዚአብሔር ቃል ጋር ይጋጫሉ የምትል ከሆነ ማስረጃ ጠይቃለሁ። እኔ በኋላ መጠየቅ አይቀርም፣ ተዘጋጅ ለሱም። ግን 66 ማን ያለ እሱ ላይ አተኩር። ኦኬ 66 መሆኑን በቃ ከሳልቬሽን አንጻር ያለውን ነገር የሚናገሩ መጽሐፍቶች ኖርማሊ ከአባቶች የኛም አባቶች አሉ። ኖርማሊ ፕሮቴስታንት እምነት የምትቀበላቸው ጉባኤዎች አሉ። ከነዚህ አንጻር የምቀበላቸው እኔም አሉ ማለት ነው። ለምሳሌ ፕሮቴስታንቶች የሚቀበሉት ጉባኤ እስቲ ጉባኤ ጥቀስልኝ። አሁን የምትቀበሉትን ዝርዝር የዘረዘረ ለምሳሌ ኖርማሊ ከሐሰተኛ ነቢያትን የሚቃወሙ ጉባኤዎችን እኛም እንቀበላለን። ግን እነሱን 66 መሆናቸውን የሚናገሩ ናቸው ብያለሁ የጠቀስኳቸው እዚህ ጋር። በግድ እንድስቅ አታድርገኝ ወንድማችን ከመሸባክ በዚህ ሰዓት የመሳቀቀል የለኝም እና እዚህ ነገር ላይ እውቀት ከሌለ ችግር የለም። እውቀት የለኝም አጥንቼ ልምጣ በል ወንድማችን። ግዴታ አይደለም ባይዘው ገብተህ ማውራት ግዴታ መልስ መስጠት ግዴታ አይደለም። አሁን ከንግግርም ይቅርታ አድርግልኝና ሰው ለመናቅም አይደለም። እዚህ ኤሪያ ላይ ብዙ እውቀት እንደሌለና ብዙ አንደርስታንዲንግ እንደሌለ ነው አይደል? እንደተሻለ ሐሰተኛ ነቢያት ስለ ሐሰተኛ ነቢያት አላወራንም። አሁን ጉባኤ ያልኩ ከመጽሐፍ ቅዱስ ቀኑን አንጻር ነው። ኦኬ ከመጽሐፍ ቅዱስ ቀኑን አንጻር የተጻፉ ጉባኤዎችን አወድ አላውቅም። ኖርማሊ ይሄን ያለ የሂስትሪ እውቀት የለኝም። በቃ ችግር የለውም። በቃ እዛ ላይ እንትን ከሌለ ልደትሻ እዚህ ኤሪያ ላይ አሁን ከወንድማችን ጋር ማውራት ስለሚከብድ አንድ ጥያቄ ልጠይቀው። ግን ሜይ ቢ ልደት አሁን እዚህ ኤሪያ ላይ ኖሌጅ የለም። ወንድማችን የማቴዎስ ወንጌል ማቴዎስ እንደጻፈው በምን አወቅ? የማቴዎስ ወንጌል ማቴዎስ እንደጻፈው በምን አወቅ? ማቴዎስ ወንጌል ተብሎ ራሱ ተጽፎ የለ እንዴ? ኖርማሊ ማቴዎስ እንደጻፈው ደግሞ የሚናገረው በክፍሎቹም ውስጥ አለ ስለ ማቴዎስ ታሪክ ወይም እንትን አባቶች ያመጡት እንትን ነው። እስቲ ማቴዎስ ወንጌልን ምዕራፍና ቁጥር ነገር ማቴዎስ እንደጻፈው የሚያሳይበት አባቶች የተስማሙበት እንትን ነው እኮ ነው ያልኩህ። ማለት አባቶች
ስለምን መሰለህ እየነገርኩ ያለሁት አሁን ይሄ ነገር የስተት ማቴዎስ አይደለም ብሎ የሚቃወመኝ ሰው የለም። ስለዚህ ይሄን ለምሳሌ እኔ አሁን ምንም የማላምን ሰው ነኝ፣ ኤአማኒ ነኝ። ለምሳሌ ኤቲስት ነኝ ብለው ሰደኝ፣ ኤአማኒ ነኝ። ማቴዎስ አልጻፈውም ብዬ በከራከረ እስቲ ማቴዎስ እንደጻፈው ማስረጃ ስጠኝ። አንተን እግዚአብሔር ይመልስ ብዬ የተውሃለሁ እንጂ ይሄን ያህል እውቀት አንተን ይመልስበት። እሺ በቃ ልደትሻ፣ በቃ ወደሚቀጥለው ሰው እንሂድ። እግዚአብሔር ይመልስ። ጥሩ መልስ ቀጥል። ልደት የምጨምረው ነገር ካለ የእናንተ መጽሐፍ ቅዱስ እንደሚጋጭ ላሳይ። ለድህነት ያልካቸው መጽሐፍ ቅዱስ ይዣለሁ። ማንን ያዝከው? ምንም አዲሱ መደበኛ ነው ያዝከው? አዲሱ መደበኛም የቀደመውም አለኝ። አዲሱ መደበኛ ላይ እና ሁለቱንም አውጣልኝ። የቀደመውንም አዲሱ መደበኛ ነው፣ ሁለቱንም። ኦኬ፣ አዲሱ መደበኛን አሁን የማውጣት እንትን የለኝም ለአሁኑ እዚህ ስልኬ ላይ የለም። የቀደመውን ላውጣልህ ወይም? እሺ፣ የቀደመውን አውጣልኝ። መዝሙረ ዳዊት መዝሙር 40 ቁጥር 6 የቀደመውን አውጣልኝ። እኔ አዲሱ መደበኛ እጄ ላይ ስላለ እኔ ከዚህ ላይ አነብልሃለሁ። እኔ አንተ አለኝ አዲሱ መደበኛ። እና ወዴት ሄድክ ወንድማችን? እና ቆይ ራሳችን እናነብልሃለን። እሺ ጋዲ አንብብለት እስኪ መዝሙረ ዳዊትን። እሺ አንቡት ሆኗል። ለትሻ መዝሙር 40 አውጣለት። አዲሱ መደበኛ ላይ አነብ። እሺ መዝሙር 40 ቁጥር 6 መስዋዕትና ቁርባንን አልወደድክም፣ ስጋና ኦኬ፣ ቪዲዮን ክፈትልኝ። ለቪዲዮ አሳየው፣ ፕሩፍ እያሳየ ነው ስለሆነ። እሺ ይታያል አይደል ወንድማችን? አዎ። እሺ መስዋዕትና ቁርባንን አልወደድክም፣ ስጋን አዘጋጀልኝ፣ የሚቃጠለውንም ስለ ኃጢአት የሚቀርበውን መስዋዕት አልሻህም ይላል። ኦኬ፣ አዲሱ መደበኛ ካለ ከሱ ላይ አንብብ ምን እንደሚል። አዲሱ መደበኛ ከሌለ እኔ አለኝ። እሺ ካሜራ ይላዙርና ወንድሜ ይታያል አይደል? ምን ይላል ወንድማችን? አለ መጽሐፍ ቅዱስ አዲሱ መደበኛ ትርጓሜ እንድንተማመን ነው። እሺ ይኸው መዝሙረ ዳዊት መዝሙር ስንት እዚህ ጋር መዝሙር 40 ይታያል። እሺ አዎ፣ ቁጥር 6 ጋር እዚህ ጋር አንብብልኝ። ኦኬ እሺ፣ ቀረባል። መስዋዕትና ቁርባን የሚለው መስዋዕትና ቁርባንን አልፈልግም፣ ጆሮቼን ግን ከፈትህ፣ የሚቃጠል መስዋዕትን ቅድም ጋዴ ከፈተልህ ምንድን ነበር የሚለው? ስጋን ግን አዘጋጀልኝ የሚለው ያኛው ላይ ስጋን አዘጋጀልኝ ይላል፣ ይሄኛው ላይ ደግሞ ጆሮቼን ከፈትክልኝ ይላል። ሁለቱም 66 ናቸው። አዲሱ መደበኛ ጆሮ ከፈትክልኝ ይላል፣ ያኛው ስጋን አዘጋጀልኝ ይላል። እንዴት ይሄ ግጭት ሊፈጠር ቻለ? ኦኬ ሀሳቦቹ ምንድን ነው ልዩነታቸው ታዲያ? ስጋን አዘጋጀልኝና ጆሮቼን ከፈትክልኝ አንድ አይነት ቃል ነው? ድማችን ስልክ እየገባብህ ነው እንዴ? መሀል ላይ ስታክ እያደረክ ነው። አሁን መጥቻለሁ። ስጋን አዘጋጀህልኝ ይላል አንደኛው፣ አንዱ ጆሮቼን ከፈትክልኝ። ኦኬ እየተቋረጠ ነው። ኦኬ እንትን አድርግ፣ ኔትወርክን ሜይ ቢ ኤርፕሌን ሞድ አድርግ፣ አላውቅም። የሆነ ነገር ፊክስ ለማድረግ ሞከርሽ። ወንድማችን ምን መሰለ፣ አሁን ልደት ያሳየን አይታላ፣ ጆሮ አዘጋጀልኝ ነው የሚለው አይደል? አዲሱ መደበኛ ላይ። ኦኬ አዎ። ጳውሎስ ደግሞ ዕብራውያን 10 ላይ ይታያል አይደል? ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደደም፣ ስጋን ግን አዘጋጀህልኝ።
በሙሉ በሚቃጠል መስዋዕት ስለ ኃጢአት በሚሰዋ መስዋዕት ደስ አላለም። በዚያን ጊዜ ነው በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላኬ ፈቃድ ላደርግ መጥቻለሁ አልኩ ይላል ተብሎ ኮት ያደርጋል አይደል? ጳውሎስ ይጠቅሳል። ኦኬ እዚህ ጋር ምንድነው የሚለው? ጳውሎስ የሚጠቅሰው ስጋን አዘጋጀልኝ ነው አይደል? አዎ። ለምን የአዲሱ መደበኛ ትርጉም ከዚህ የተለየው? ጳውሎስ ከሚጠቅሰው ለምንድነው ጆሮን አዘጋጀልኝ ብለው የቀየሩት? ጆሮችን ከፈትክልኝ፣ ጆሮችን ከፈትክልኝ። እሱ ባዘጋጁት ሰዎች እንትን ላይ ይወሰናል ማለት ሙሉ ክፍሉን ከአውዱ አንጻር ስላልተረዳሁ ስላነበብኩት የእግዚአብሔር ቃል ላይ ባዘጋጁት ሰዎች የእግዚአብሔር ቃል እኮ ነው። ኖ ሙሉ አውዱን እና ያልተረዳሁትም ማለት ነው። አውዱን ሳይሆን ጳውሎስ ለምሳሌ እዚህ ጋር ስጋን ግን አዘጋጀልኝ ሲል የብሉይ ኪዳን መጽሐፍ ነው አይደል? አልኩ ይላል ተብሎ ኮት እያደረገ ያለው የብሉይ ኪዳን መጽሐፍ ነው አይደል? ኦኬ የብሉይ ኪዳን መጽሐፍን ሲጠቅስ ደግሞ እኔ ያነበብኩልህን ነው ወይ ደግሞ ኦርቶዶክስ ቤተክርስቲያን የምትቀበለው መጽሐፍ ቅዱስን ነው። ስጋን ግን አዘጋጀልኝ ብሎ እየጠቀሰ ያለው አይደል? ኮት እያደረገ ያለው። ኦኬ አሁን በጠቀስከው መሰረት በነገራችን ስለዚህ ይሄ ማለት አዲሱ መደበኛ ትርጉም በትክክለኛ በቀጥተኛ መንገድ ስነግርህ ትክክለኛ እሺ ቀጥል። ትክክለኛ ነው ብዬ የሚቀበለው አሁን ኖርማሊ አላነበብኩትም ብያለሁ። ነገር ግን አሁን ካልከው አንፃር መጀመሪያ ላይ ያነበብከውን ስጋን አዘጋጀልኝ የሚለውና አዲስ ኪዳን ላይም እዚህ ዕብራውያን ላይ የተጠቀሰው ነው ያኛው ኖርማሊ ስህተት ሊሆን ይችላል ብዬ አስባለሁ፣ አሁን ባየሁት መሰረት ማለት ነው። ጎበዝ። ስለዚህ አዲሱ መደበኛ ትርጉም ስህተት ነው ማለት ነው። መጽሐፍ አዲሱ መደበኛ ትርጉም አንዴ ሙሉ በሙሉ ስህተት ነው ለማለት እኮ ሙሉ በሙሉ ማወቅ አለብህ። አሁን እዚህ ጋር ስህተት ነው። አይ ስህተት አለበት ማለት ነው። ስህተት ሳገኝ ስህተት ነው ብዬ አልፋለሁ። የምን መጽሐፍ እንደሆነ ባይዘው ታች ያላችሁ ሰዎች ማስተዋል ያለባችሁ ወንድማችን እየነገረን ያለው ስለ መጽሐፍ ቅዱስ ነው። የፕሮቴስታንቶችን መጽሐፍ ቅዱስ ነው። ስህተት አለበት፣ ስህተት ሊገኝበት ይችላል እያለ ያለውና ያው እንግዲህ ልደትሻ ማለት ያለበትን ነገር ብሏል ብዬ አስባለሁ። ያ ማብራሪያው ላይ አይደለም እኮ የፕሮቴስታንት አዲሱ መደበኛ ትርጉም ማብራሪያው ላይ አይደለም ስህተት የሰራው ቃሉ ላይ ፍሬ ቃሉ ላይ ዋና መዝሙረ ዳዊት መዝሙር 40 ቁጥር 6 ላይ ሙሉ ቃሉን ቃል በቃል ነው የቀየራቸው። ስጋን አዘጋጀልኝ የሚለውን በጆሮቼን ከፈትክልኝ በሚል ቃል በቃል ነው የተቀየረው። ጳውሎስ የብሉይ ኪዳኑን ሐሳብ በዕብራውያን ምዕራፍ 10 ቁጥር 5 ላይ በክርን ወደ ዓለም ሲያገባ ብሎ የሚናገረውን ስጋን አዘጋጀልኝ መባና መስዋዕትን አልወደድክም፣ ነገር ግን ስጋን አዘጋጀልኝ ብሎ ጳውሎስ የጠቀሰው ትክክለኛውን ሐሳብ። የእናንተ አዲሱ መደበኛ ትርጉም ቃሉ ላይ ማብራሪያው ላይ ራሱ አይደለም ዋናው ክፍሉ ላይ ሄዶ ጆሮቼን ከፈትክልኝ ብሎ ሌላ ትርጉም ሰጥቶ ዶግማን የሚያፋልስ ትርጉም ሰጥቶ ቁጭ ብሏል። ስጋን አዘጋጀልኝ የሚለው ባይቲ በጣም ወሳኝ ቃል ስለ ክርስቶስ የተነገረ ትንቢት በጣም ወሳኝ ቃል እናንተ ቀይራችሁ። ኦኬ አንድ ልጠይቅ። ይህንን ግን አየኸው ገባህ ልዩነቱ እኮ ስላነበባችሁት ደግሞ አሁን ስጋን አዘጋጀህልኝ የሚለው ስለ ክርስቶስ ስጋ ስለ ክርስቶስ ሞት በሚያወራ አይነት አውድ ነው እንዴት ጻፈው እዚህ ክፍል ላይ? እኔ አላየሁትም። አዎ ቅድም እንኳን አነበብን ለወንድማችን ዕብራውያን 10 ላይ አላነበብኩልህም? ዕብራውያን 10 ላይ እሺ ድጋሚ ላንብብልህ፣ ችግር የለውም። አይ ችግር የለም። ኖርማሊ ያነበብከውን ቁጥር እኮ ተረድቼዋለሁ ከምዕራፉ አንጻር። ስለዚህ ወደ ዓለም ሲገባ የሚለው ቁጥር 5 ላይ ክርስቶስ ነው አይደል? ወደ ዓለም ሲገባ ያለው እኮ አውድ በቃ ስለዚህ እንደዛ ነው። ኦኬ አንድ ጥያቄ ልጠይቅሽ። የኔና አሁን ክርስቶስ ኢየሱስ የፕሮቴስታንቶች መጽሐፍ የአዲሱ መደበኛ የሚባለው መጽሐፍ ስለ ክርስቶስ ኢየሱስ የተነገረ ትንቢት ላይ ነው ላይ እየቀጠፈ ያለው። ለዛ ነው ከማዞሪቲክ አይሁዶች ስለ ጌታ የሚነገሩ ነገሮች ትዊስት ያደረጉትን የቀየሯቸው ነገሮች ከዛ ትራንስሌት ስለተደረገ ስለ ክርስቶስ ኢየሱስ የተነገሩ ትንቢቶች ላይ ምን ሲቀጥፍ እንመለከታለን። ይሄ ደግሞ የእግዚአብሔር ቃል ላይ ቀጥፈት ይባላል፣ መጽሐፍ ቅዱስ ላይ መዋሸት ይባላል። ኦኬ እሺ እሱን በደንብ የመጽሐፍ ቅዱስ እውቀት ካላቸው ሰዎች ጋር ደግሞ በደንብ እንትን ትላላችሁ። እኔ አንድ ጥያቄ ልጠይቅሽ የራሴን ከግል እውቀት አንፃር ማለት ነው። ዛሬ ጥያቄ መቀበል ፕላን ካለን እሺ ልደት ይሻላል። ዛሬ ጥያቄ እየጠየቅን ነው። ፕሮቴስታንት የያዙትን መጽሐፍ ቅዱስ ከየት እንዳገኙት አያውቁም በሚል መሰረታዊ ንግግር እያስገባን እየጠየቅን ያለ ነው። ኦኬ እሺ አሁን የያዙትን መጽሐፍ ቅዱስ 66 አሃዱን በነገራችን ላይ እናንተም ትቀበላላችሁ። 66 አሃዱ አይባልም 67 ይሆንባል። እንዴት 66 አሃዱ ስትል አሃዱ አንድ ቁጥር ነው። ስለዚህ 67 ይሆንባል፣ ይጨምርባል። 66 አሃዱ እሺ 66ቱን መጽሐፍ በቃ እሺ እሺ ኤኒዌይስ አጥናና ተመልሰና ሌላ ጊዜ እሺ። ኦኬ ችግር የለም። አንድ ሊጠይቃ
ዛሬ ጥያቄ አንቀበልም። ዛሬ ጥያቄ ብቻ ነው የምንጠይቀው። መጽሐፍ ቅዱስ ማን እንደሰጣችሁ እስክታውቁ ድረስ እንጠይቃለን። ምክንያቱም መጽሐፍ ቅዱስ ማን እንደሰጣችሁ ማስረጃ መምጣት ይኖርባችኋል። ከየት ነው ያመጣችሁ? ማን ሰጣችሁ? ከጠየቃችሁኝ ጥያቄ አንጻር ነው ያልኩት፣ ለማብራራት ያህል ማለት ነው። አንዴ ከርዕሱ ጋር ተያይዞ መልስ የምትሰጥ ከሆነ ብቻ ትቀጥላለህ፣ ካልሆነ ግን ለሌላ ሰው ቦታ ትለቃለህ እኮ። አሁን ኖርማሊ ማለት በትክክለኛው መንገድ ስናየው ቀጥል እስኪ ዴቭ። አሁን ደግሞ ጋርዲን ትንሽ እናሳርፈውና ተሜ ትቀጥላለህ አንተ ወይስ? እሺ ዲያቆን ዴቭ። እሺ ከኔ ነው ወይስ ትንሽ ቦራ? አይ የኔ ነው። ቀጥል። ከጎን ያለው ጋዲ ከቀጣይ ቤንዝል ጋር ትቀጥላለህ። ማን ነው? ማሜ ነው። ያ ኦኬ ማሜ ሰላም ነህ? እንዴት አለ? እግዚአብሔር ይመስገን። እግዚአብሔር ይመስገን። የፕሮቴስታንት ተከታይ አማኝ ነህ? እሺ ርዕሱን ሰምተኸዋል? እሺ ርዕሱ ምንድን ነው? አልሰሙም። ድስት መጽሐፉ የእናንተ ከየት ጀመረ ነው? እሺ ቅድም እንደጠየቅኩት 66ቱ እንግዲህ የተለያዩ ቁጥር የያዙ መጽሐፍ ቅዱስ አሉ አይደለ? 80 አሃዱ የምንለው 66ቱ አለ። አሁን አዲስ የሰማነው 66 አሃዱ የሚባል ደግሞ አለ ተብሏል። እሱን ገና አላየሁትም። ግን 66ቱ ትክክል ነው ብለህ ነው አይደለ የተቀበልከው የምትጠቀመው? አዎ አሁን ካለው ብለህ ነው መቼስ። እኔ አሁን ኦልሬዲ ነበብኩም፣ ግን ብዙ ተቃርኖ አለ ብዬ አላምንም። እሺ ግን 66ቱ ግን ትክክል ነው ብለህ ነው የምትጠቀመው አይደል? አዎ ያው ብዙ ጊዜ አነበዋለሁ፣ አንዳንዴ ተጠቀሙ። እሺ ማን ሰጠ 66ቱን ይሄው ተረከብ ብሎ ማን ሰጠ? ከየት አገኘኸው ነው ጥያቄው ርዕሱ። አዎ አሁን እንደዛ ነው። ግን እኔ ቢያንስ አንተ አሁን ሙቭመንት ውስጥ ሰው በአብዛኛው ያው የሚነበብበት እንደ ዶግማ ለምሳሌ ያው እንደ እምነት ስለተወሰደ ስድስቱ መጽሐፍ ቅዱስ የሰጠ ነው ጥያቄው። በጣም አዲስ ኪዳን 27 ማሰጠ ነው ጥያቄው። ክሊር ጥያቄ ነው እና ይኸውልህ ከሶስት አንዱን ንገረን። ወይ ይሄውና ይሄ ከዚህ ነው ያገኘሁት ይሄ አካል ነው የሰጠኝ ብለህ ንገረኝ። ወይም አላውቀውም መልስ ነው፣ ወይም አረጋግጬ ራሴ ነው ያመጣሁትም ማለት ትችላለህ። በነገራችን ላይ ራሴ ፈጥሬው ነው ልትል ትችላለህ። ወይም አላውቅምና እስቲ ሪሰርች አድርጌ ደግሞ እመለሳለሁ። ከሶስቱ ውጭ ግን አንቀበልም ማለት ነው። እሺ አይ ጥያቄ ገርሞኛል። እኔ ነኝ የፈጠርኩት ብዬ ባወራ ተቀባይነት አለው? አሁን አንተ ልትስቁበት ነው ወይስ? ትንሽ እንስቃለን። ብዙ ግን አይደለም፣ ትንሽ ነበር የምንስቀው። እሱ መልስ ካልሆነ ሁለት ቀረህ ማለት ነው። እንግዲህ ምርጫ እየሰጠው ነው። ስለዚህ ማስረጃ አንደኛው ይሄው ብለህ ስጠኝ፣ ወይም ሁለት አላውቀውም ማለት ትችላለህ። ሶስተኛው አልፈልገውም ብለህ ኤክስ ላደረግ ለመሳቅም ተዘጋጅቼ ነበር፣ ግን ይቅርና ስለዚህ ወይ ይሄውና ብለህ አሳየን፣ ፖይንት አድርገህ ማስረጃዬ ይሄው በለኝ፣ ወይም አላውቀውም ከየት እንዳመጣሁት አላውቀውም በለኝ። አይ እንቅስቃሴው ሙቭመንት ውስጥ ያሉ ሰዎች የሚጠቀሙበት ያው እኔ የምጠቀማለሁ። ከዛ አንጻር ነው እኔ የማየው። ባይብል ብዙ ጊዜ ጽንሰ ሀሳቡን ስለዚህ መጽሐፍ ቅዱስ ያገኘው አንብቤው አላውቅም እኮ በሙቭመንቱ ነው የሰጠኝ ነው የምትለው። ስላልገባኝ ነው። 66 መጽሐፍ ቅዱሱን ማን ሰጠ ከየት ያገኘኸው ነው። እና ሙቭመንት ስትል አልገባኝም። ሙቭ ስታደርግ ነው የተሰጠህ ማለት ነው? ምን ለማለት ነው? አልገባኝም። ብቻ በጣም አወዛግቦኛል ጥያቄ።
ያንተ እኛ ደግሞ መልስ ነው ያወዛገበንና እንደው ክሊር ብታደርግልን መጽሐፍ ቅዱስ 66 ክሊር ጥያቄ ነው። ማን ሰጠ? ማን ሰጠ? 80 አሐዱን እቀበላለሁ ብል አሁን ትላለህ እቀበላለሁ ብል ሳይሆን ትቀበላለህ። አመጣጡ እሺ። ስለዚህ አትቀበለውም ማለት ነው። እና ቲዮሪ ከማውራት እንደገና ማንዴ መልሼ ልጠይቅህ፣ 80 አሐዱን ማን ነው የሰጠ? ታውቃለህ ወይስ አታውቅም? እስቲ ከዚህ እንጀምር። ማን ነው 66ቱን የሰጠህ አካል ታውቀዋለህ ወይስ አታውቀውም? 66ን ማለት ሐሳቡን ነው የምቀበለው እኔ። ታሪካዊ አመጣጡን ግን ብዙ ጊዜ አንብቤው አለ። አይ ታሪካዊ አመጣጡን አላልኩህም። አሁን ለምሳሌ 80 አሐዱ ቤተክርስቲያን ነው ሰጠችኝ 4 ነጥብ። ቀላል እኮ የኦርቶዶክስ ቤተክርስቲያን የማምንበት ያለሁበት ቤተክርስቲያን ሰጠችኝ። ችግር የለውም እሱ ጋር እንደርሳለን። የኔ ጥያቄ ግን አሊስ እኔ መልስ ይዤ ነው መጣሁት። ለአንተ ግን የምጠይቅህ ልክ እንደዚሁ አጭር ምጥን ያለች መልስ እፈልጋለሁ። 66ቱን የሰጠህ ማን ነው? ነገርኩህ እኮ በቃ ታሪካዊ አመጣጡን ብዙ ታሪካዊ አመጣጡን አይደለም የጠየቁ ማን ነው የሰጠህ ነው። ቤተክርስቲያን የትኛው? እሺ ቤተ እምነቱ። እሺ ታዲያ ምንጩ ከየት ነው አለች? አይ ተረጎምን ነው ያሉትን ምንጩ ከየት እንደሆነ አልጻፍም። እሺ በቃ አያውቀውም ወንድማችን ልደት እና ሌላ ጊዜ በቃ እንትን አድርገን እና እንጂ ትንሽ ስቀን አለ ነገሩ። እንግዲህ እናመሰግናለን ለዛው። ኦኬ እስካሁን የጠየቅናቸው የትኞቹም ፕሮቴስታንቶች መጽሐፍ ቅዱስን ማን እንደሰጣቸው ሊመልሱልን አልቻሉም፣ አላወቁትም ባጭሩ። በጣም ይገርም። ኪራ እንኳን ደህና መጣ። እንኳን ሰላም ቆያችሁ። እንዴት አመሻችሁ? ሁላችሁም ወንድሞች እህቶች ሰላም ብያለሁ። ሁላችሁ ነው ሰላም ይድረሰን። ሰላም እንዴት ነህ? ጋዲ ተራ በተራ እያቀያየርኳችሁ እንግዲህ ትወያያላችሁ። ማራናታን አስተናግደው ከሰቨንዴ አድቬንቲስት ነው የመጣው። እሺ ዶክተር ኪራ ሰላም ብያለሁ። እንኳን ደህና መጣ። እሺ ማራናታ የሚል ዩዘር ኔም እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ከሰቨንዝ ዴይ አድቬንቲስት ልክ ነህ። ያው ጥያቄውን ሰምተሃል። መጽሐፍ ቅዱስን ማን የሰጣችሁ? እናንተም 66 ነው የምትቀበሉት? ኦፍ ኮርስ ያው የያዝነው መጽሐፍ ነው የምንቀበለው በእጃችን ያለው። ያው አሁን 66 ብሎ መጽሐፍ ቅዱስን ማን የሰጣችሁ ነው የዛሬው ጥያቄ። ኦኬ ሰምቻለሁ። መጽሐፍ ቅዱስን የሰጣን እግዚአብሔር ነው የሰጣን። እግዚአብሔር ነው 66 ብሎ የሰጠ። ችግር ከቁጥሩ ላይ ነው። አዎ ስንት መሆን አለበት አንተ? አይ የኔን ተውና 66 ነው የምትቀበለው። የእግዚአብሔር ቃል 66ቱ መጽሐፍት የእግዚአብሔር እስትንፋስ ያለባቸው እነሱ ብቻ ናቸው ብለሃልና ማን የሰጠ 66 ብሎ? ገባኝ እኮ አንተ ባነሳው ለመዳናችን የጎደለ አለ ብለህ ታምናለህ አንተ? ሰባ ይሆንልህ አሁን ወንድሜ። እሺ ጥያቄ ብቻ ሳይሆን ስለ ገድላት መስሎታል መሰለኝ። ስለ ገድላትና ድርሳናት አይደለም እየተወያየን ነው። ዳዊት አውቃለሁ ነው። ዳዊት አውቃለሁ፣ እየሰማሁ እኮ ነው። እሺ ካወቅ ወንድማችን ማራናታ፣ አሁን ጥያቄው ግልጽ ነው። 66ቱ መጽሐፍ ቅዱስ 66 የእግዚአብሔር ቃል 66 ብቻ ነው ብሎ የሰጠ ማን ነው ጥያቄው? እኔ ለመዳኔ ይሄ እንደውም በዝቶብኛል። አረ እንቀንሰው። ገባ ወንጌል ቢኖርበት ይዤ ቢኖርበት የዮሐንስ ወንጌል እንኳን ይበቃኛል ቢኖርበት።
ስለዚህ ሌሎቹን አሁን ዮሐንስ ወንጌልን ብቻ ይዘህ ክርስቲያን ሆነህ መቀጠል ትችላለህ። ሌሎቹን ነው እንደዛ ማለት ያለው ለመዳን ነው የምልህ። ዮሐንስ ወንጌል እንኳን ሰምተህ ክርስቶስን አምነህ የመጽሐፍ ቅዱስ የሚናገሩን ሐሳብ አምነህ አትንካ፣ አትንቀስ፣ ኃጢአትን አታድርግ የምለውን ነገር አምኜ እግዚአብሔር ቢያምን ይሄ ራሱ በቂ ይሆናል። ግን 66ቱ ሁሉን እግዚአብሔር አሁን ወንድማችን እንደው ፖለቲክሱን ተውና፣ ቆይ ልደት ያው መጀመሪያ አስተዋውቆ ስለገባ ፖለቲካ አይደለም እኔ የማወራው። ካም ዳውን። አሁን ወንድማችን እያለ ያለው እየሰማችሁ ታች የምትሰሙ ክርስቲያን ወንድሞች እናቶች፣ አረ ችግር የለውም እኔ ዮሐንስ ወንጌልን ብቻ ራሱ ብቀበል ጣጣ የለውም ለመዳኒ በቂ ነው፣ ሌሎቹ መጽሐፍት ባልቀበል እያለ ነውና አሁን አያስፈልገኝም እያልኩ አለ። እሺ አሁን እኔ ጥያቄ ስለዚህ አያስፈልገኝም ካልክ ለምሳሌ መጽሐፈ ባሩክን ለምን ነው የማትቀበለው? እሱ ጋና ለምን ነው የማትቀበለው? መጽሐፈ ባሩክ እስካሁን እግዚአብሔርም ደግፎት እውቅናም አግኝቶ በዓለም ዙሪያ ተቀባይነትን ስላላገኘ እሺ በዓለም አቀፍ ዙሪያ ስትል እስቲ ማማ ጋር ለምሳሌ ካቶሊኮች ይቀበሉታል፣ ኢስተርን ኦርቶዶክሶች ይቀበሉታል፣ ኦሪየንታል ኦርቶዶክሶች ይቀበሉታል። ማን ነው የማይቀበለው? ዶክትሪን ነው እሱ፣ በዶክትሪን ነው። እናንተ ባይ ዘ ወይ ካቶሊክና ኦርቶዶክስ አለ ሰውየው እና ቸርች እና አጥንተና በቃ ሌላ ጊዜ አንፋርግልኝ ስላለ እንዴ ድርድር አደረገው እኮ ቀንሱልኝ አላለም። እንዲህ ይቻላል እንዴ? አሁን ሴንት ባስሊዮስ ይላል። ከየት ቤተ እምነት እንደመጣ ቼክ እናደርገው እስኪ። ጭራሽ ባስሊዮስ እንደዚህ ነው የጻፈው። አይ እንግዲህ አይ ጨርስና ሙዚቃውን ጨርሶ ይመጣ። መጽሐፍ ቅዱስ አለን የምትሉ ፕሮቴስታንቶች ነው። ፓስተር ዳኒ ወይ ተሜ ማራናታን ራሱ አንተ መሳብህ እኮ ነው እኮ ችግሩ። ማራናታ አሁን ፓስተር ዳኒ ጋር ገብተን እንዴት ነው የምንዳረቀው? ዳኒ ከዚህ በፊት በዚህ ጉዳይ ከኔ ጋር አውርቶ ራሱ እኮ 67 አደረገው እኮ መጽሐፉን ሲቆጥረው። ፕሮቴስታንቶች አንድ መጽሐፍ ቅዱስ አለን የምትሉ ፕሮቴስታንቶች አንዳንድ ቁጥር ጻፉ። ፕሮቴስታንት 66ቱን መጽሐፍ ቅዱስ ማን እንደሰጣችሁ ፕሩፍ ማድረግ የምትችሉ ሰዎች እስኪ በጉባኤ ደረጃ ላይ ይህ ጉባኤ ይህንን መጽሐፍ ቅዱስ ሰጥቶናል የምትሉ ሰዎች ፕሮቴስታንቶች ነው ያልኩት። ፕሮቴስታንቶች ስል ክርስቲያኖች። ጤና ይስጥልኝ። ሰላም አቤሴሎ፣ እንዴት ነህ? እንደምን አለ? ሰላም ነው፣ እግዚአብሔር ይመስገን። የት ቤተ እምነት አቤሴሎ? ተቋም ነው፣ ያው ወንጌል አማኞች ተቋም። አንተም ከኦርቶዶክስ ተቋም ነህ አይደል? እኔ ከኦርቶዶክስ ቤተ እምነት ነኝ። ያው ተቋም ብሎ ነው መንግስት የመዘገበው። አይደለም፣ ተቋም አይደለውም። አሁን ክርክሩን ተወውና የት ቤተ እምነት ነን ያልኩህ እባክህ። ወንጌል አማኞች ተብሎ ፕሮቴስታንት ተብሎ ተቋምን የሚባለው አንተም የኦርቶዶክስ ተቋም ወይ ወንድም ምንድን ነው? ክፍለ ከተማ ነው እንደምትሰራው ተቋምና ምዝገባ አቡልደት ወደዛ ወርዶ የት ነው ህብረት ብታረግ? ቀጥልለት ሻውራው የት ነው ህብረት ብታረግ? ቃልዮት ህብረት የምታደርገው ጋዲ እኔ ልሄድበት ይችል ራስንም አተልቅ ለታብታብ። እኔም ግን ጥያቄ አለኝ ልደት፣ እኔም ስጠይቅህ ትመልስልኛለህ። ወንድማችን ዛሬ እናንተ ተጠያቂ ናችሁ እና ለጥያቄ ብቻ እኔም ጥያቄ ነበረኝ። እስቲ ምናልባት እውቀት መለላካካት ስለሆነ እስኪ አቤሴሎ እኔም ጠይቃለሁ። እስቲ አያለሁ። ኧረ እባክህ አዳምጥ። እንደ እየተከባበርን እንጂ ወገኔ እየተከባበርን። ጥያቄያችንን ሰምተኸዋል። እጅ ላይ የያዝከውን መጽሐፍ ቅዱስ 39 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍ ማን ይሰጣል? ቤተክርስቲያን። የትኛዋ ቤተክርስቲያን? ቤተክርስቲያን ምድር ላይ ያለችው ቤተክርስቲያን ጥራት የትኛዋ ማን ናት?
ኤርሊ ቸርች ላይ ማለት ነው ከኖን አድርጋ ቤተክርስቲያን ናት ኢንፋለብል ነው ብላ የሰጠች ማናት? ስም የላትም። ቤተክርስቲያን ነው የምትባለው። አትታወቅም። ኦርቶዶክስ ካቶሊክ አትባልም ነበር ያኔ። የትኛዋ ናት ቤተክርስቲያን? ምን የትኛዋ ቤተክርስቲያን? ምክንያቱም የምትታየው ቪዚብል ያሉ የሆነችው ማለት ነው እኮ ጥራት ማናት? ቪዚብል የሆነችው ቤተክርስቲያን በየትኛው ጊዜና በየትኛው ሰዓት 66 ነው ብላ ሰጠች? ማስረጃ ነው። ቤተክርስቲያን ላይ ነው በቃ ኤርሊ ቸርች ላይ ማለት ነው። ማን ነው ኤርሊ ቸርች ላይ 66 ነው ብሎ ይሰጣል? ብራዘር የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። 66 ላይ ሰጠች። ወሬኛ ሂድና እዛ የምትቀልድበት ቀልድ። ባዶ እኮ ናችሁ ስንል በምክንያት እኮ መጽሐፍ ቅዱስ እንዳላችሁ እንኳን አታውቁ። በራስን የምታላግጥም አንድ የገባ ፕሮቴስታንት መልስ የመለሰ እንደሌለ ታውቃላችሁ። እነዚህ ናቸው አሁን በአደባባይ ቆመው ለክርስቲያኑ የሆነ ነገር ካላለን የሚሉት። የያዝከው መጽሐፍ ራሱ ኬት እንደመጣ አታውቅም። ይሄ ነው ፕሮቴስታንት ባጭሩ። ታትሴት በቃ ከዚህ የተለየ ኬትም አይመጣም። እኚህ ናቸው በቃ የመጨረሻ ደረጃ ላይ ያሉት ፕሮቴስታንት። የአስተማሪዎቻቸው ፍሬ እነዚህ ናቸው። የነ ኤርሚያስ ፍሬ እነዚህ ናቸው። የነ ኤርሚያስ ምናምን ፍሬዎች እኚህ ናቸው። ኬት እንዳመጡት እንኳን ምኑንም አያውቁትም። ለእነዚህ ሰዎች ጌታ ኢየሱስ ትዕቢት ደግሞ በጣም መጥፎ ነገር ነው፣ ያዋረዳል። ትዕቢተኛ መሆን ያዋረዳል። ኤኒዌይስ እስኪ የዲዲያ ይሰማል የኔ ድምፅ ወይስ? የዲዲያ እየሰማ ዛሬ በጣም ብዙ ታሪክ መስራት አለበት። ጋር ዮባ ምናምን 2800 ሰው አለ። መጽሐፍ ቅዱስ አለ ከየት እንዳመጣ ምናምን የሚያውቅ አንድ ፕሮቴስታንት አላገኘንም። ይኸው ኦልሞስት 2 ሰዓት በላይ ይሆናል ላይቭ ላይ ቁጭ ብለን አንድ ፕሮቴስታንት አላገኘውም። አንድ ፕሮቴስታንት ሄሉዬ ከታች ላድርግሽ ይቅርታ፣ መምህር ኤፍሬም መስመር ላይ ስላሉ እሳቸውን ላስገባ። አንድ ቦታ ግን ያው ለፕሮቴስታንት ክፍት ስለሚደረግ እሳቸውን ዲቢ የሚለው ልጅ መጥቷል። እስኪ ሆኖ አልገባም መሰለኝ እና ድምፁ ራሱ አይሰማም ምናምን ለመወያየት የምትችሉበት ቦታ ላይ ሆናችሁ ምንም ዝገት ነው። ያ ዝም ብሎ እንትን ሆነ። መምህር ኤፍሬም እንኳን ደህና መጡ። ኦርቶዶክሳውያን ባካችሁ አትላኩሽ። አሁን በኋላ ላይ ካስፈለገ ትልካላችሁ። አሁን እንዳይጨናነቅ። ሰላም ብለናል መምህራችን መምህር ኤፍሬም። ሰላሙ ለክርስቶስ ለሁላችን ይሁን። ላይም ታችም ያላችሁላችሁ ሰላም ብያለሁ። አሜን አሜን። ሰላሙት ይድረስ። መምህር ኤደን ገብታለች? እዮባ ትታያለች? ገብታለች። ኤደን ይሰማል? ይሰማል። እንዴት ናችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? ይደርባል። ወተሽ ትመለሽ? እሺ የሚያስተጋባ ብለናል። በዚሁ አጋጣሚ እስኪ እሺ ይዋን ሄሎ፣ አቤት። ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? እኔ ቅድም ልደት 66ቱ ከየት ነው የመጣው ባለው መሰረት አንድ ጥያቄ ልጠይቅ። አያቴ እንግዲህ አሁን ከሞቱ አንድ እኔ ኦርቶዶክስ ነኝ፣ ግን የ66ቱን ያለኝ እሱ ከየት እንደመጣ እንድትነግሩኝ ነው። 66 ነው አሁን ምን ያደርግልሻል? 66ቱ መልሽላቸው። ምን አልከኝ? 66ቱ ምን ያደርግልሻል? የቤተክርስቲያን 80 ያህዱ መጽሐፍ ለምን 66 ነው እኔ ቤት ያለው። አያቴ ቄስ ናቸው።
ቄስ ሆነው 66 ሊይዙ አይችሉም። ኖ ኖ ኖ አያቴ የዛሬ 60 ብዙ ዓመት ነው ልደት። በእውነት በቴሌግራም ልላክልህ ልደት። በእውነት አልዋሽም። አይደለም ስታዩ የድሮ እትም እንደው እንዴት አግኝቼ ላሳይህ። እውነት አያቴ ቁርአን የሚያነቡ ሁሉ ነበሩ። ስለ እውነት ምኑን አዘዘብን? እግዚአብሔር አያቴ ቁርአን ያነቡ ነበር ነው ያለችው። ጀነር አይደለችም። ገብቼ ቼክ እያደረኩት ነበር። ፕሮፋይሏን ኦርቶዶክስ አይደለችም። እሻቸው እኮ አሁንም እየደረበ መሰለኝ ድምፅ። ኤርፎን አድርገሽ ከሆነ ዝጊውና እንደገና ያ በጣም እያዛገን ነው። የሚገባ ሰው ካለ እኔ ከታች መሆን እችላለሁ። የምትፈልገው ሰው ካለ ልደት አንድ ቦታ ስላለ እዛው ብዙ ኦርቶዶክሶች እንዳትገቡ፣ አሁን ላይ እንዳታናዱኝ ፕሊዝ። ጊዜ የጥያቄና መልስ ሰዓት ላይ ብቻ ትገባላችሁ። አሁን ከፕሮቴስታንት ጋር ብቻ ነው የምንወያየው። ገብታለች። ሰላሚና የሚለው ሰላሚና ሰላም ብለናል። ይሰማል? ኧረ ተው፣ የምትገቡ ሰዎች ልታወሩን ግቡ። ልክ አንተ ስትመጣ ነው እንደዚህ የሚሆኑት። ምንድን ነው? ቅድም በተከታታይ ስናፈራርቃቸው ነበርኩ። ልደትዬ እኔ ከታች ልሆንልህ። ሰው አስገባ። ልደት እኔ ልበልህ። ልደት ይኸው መጥቷል። አመን አመን ይሰማል? ሰላም ለእናንተ ይሁን። እግዚአብሔር ይመስገን። እንዴት አለ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነህ? የወንጌል አማኝ ነኝ። እሺ፣ የትኛው ዲኖሚኔሽን ላይ ነህ? አመን ኔትወርክ አላበራምና ይሰራል። እሺ፣ በመጽሐፍ ቅዱስ ታምናለህ? አመን መልስ የለም። አያውቀውም። ዮባ ዳዊትን አናግር። ዳዊት ታደሰ የሚለው ዳዊት ታደሰ እንኳን ደህና መጣ። እዮባ ምንድን ነው? እኔ ንስሓ ገባ ብዬ ነበር እኮ። ንስሓ በገባ እኮ ሰዎቹን በስርዓት ያወሩ ነበር። አቤት ንስሓ ሳትገባ እንደዚህ ገጥሞ ያውቃል ማለት ነው። እሺ ዴቭ ወንድማችን ቅድም የተሳደብከውን ና ቅድም አይሰማ በጣም አስጠሊ ሰው ነው። ጌታ ኢየሱስ ክርስቶስን በማይገባ ቃል የተሳደበ ሰው ነውና ወይኔ ፕሮቴስታንት አሁን በጣም አጸያፊ ቃል ነው የሚናገረውና ከእንደዚህ አይነት ሰው ጋር አያስፈልግም ማውራት። ሌላኛው ዳዊት ማለት እሺ፣ ዳዊት 13 ለማብራት እኮ ጠፍቷል። እኛ ጋር አለ። ሰላም ነው ዳዊት። ቀጥታ ስርጭት ገብተሃል እባክህ ወንድማችን፣ ሚስጥር እንዳይወጣ እያዛጉ መሰለኝ። እዮባ ግን አውቀው እያዛጉ ነው በእርግጠኝነት። በቃ መልስ ሲጠፋ ምናምን ነገር ማዛግ ጀምረው ነው። አይሆፕ እንደዛ ነው። በቃ አሁን መናገር የሚችል ፕሮቴስታንት የለም። በቃ ባጭሩ ዮሐዴ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት አመሻችሁ? እንዴት ዋላችሁ? ሁላችሁም ሰላም እግዚአብሔር ከእናንተ ጋር የሚሆን። እንዴት ናችሁ? እግዚአብሔር ይመስገን። ዮሐዴ ሁሉ ሰላም። ሰላም ልደትሻ
ደህና ነህ? አሉ ልሸዋዴ አለን። እግዚአብሔር ይመስገን አለን። ቀጥሉ። እሺ ዮርዲና ሚዩት ላይ ነሽ፣ እያወራሽ ከሆነ ሚዩትሽን አንሺና አንሺው ሚዩትሽን አንድ ጊዜ። ከየት ቤተ እምነት እንዲመጣሽ ይሰማል? ኦርቶዶክስ ነሽ እንዴ? ተው እንጂ ተው። ስንቴ ልናገር? ስንት ጊዜ ልናገር? ማንን ያስገባሁት? አይ ሙዓዝ ጎጃሜ ምናምን ለዚህ ነው ህይወትን ማላምናት። የለም ሰው ዝገት ብቻ እንዲህ ይቻላል። ገብቷል። ግራ የገባኝ ምንድነው አትናቴዎስ የሰጣቸውን ቀኖና መተው ለምን እንደማያረጋግጡልን። አረ አትናቴዎስ ያለ ትላለህ። እሺ እዮባ ቀጥል፣ ተቀበለው። እዮባ ምንም ሰው ሊቀና አልቻለም። እስቲ እኔ ሰላም ልበልልህ መሰለኝ። እሺ ተመስገን። ወይ ደህና ናችሁ? በልልኝ። እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ከወንጌላዊ ጴንጤ ነኝ። እሺ በመጽሐፍ ቅዱስ ታምናለህ? ግን ይቅርታ ሶሪ፣ ከምን ላናግር? ያው ጥያቄ ለምን ጥያቄ ይቻላል? ከተማ ጋር አይቻልም። የጠየኩህን ትመልሳለህ እኮ። እኔ ተመነ ፈለኩት ከእሱ ጋር እሱን ላናግር ፈልጌ ነበረ። ፍቅረኛ ከሆነ ተሙ እንዲጠይቅህ ትፈልጋለህ? እሱ ጠይቅህ ትመልሳለህ? ምንም ጥያቄ አለብን። ምንም ይጠይቅ ትመልሳለህ? ጥያቄ እንትን ከሆነ በጓ ከሆነ መልሳለሁ። ተሜ ጠይቀው። መልካም ተመስገን። ሰላም ብያለሁ ወንድሜ። ተመዳና ግኔና እግዚአብሔር ይመስገን። የቸርች ነበርክ ወንድሜ? እኔ ቃሎት ነው። ቃልዮት መልካም። ቃልዮት እጅ ላይ መጽሐፍ ቅዱስ አለ ተምዬ? አዎ ተማን እንዴ ነው መቼም በጴንጤ መጽሐፍ የለም ብለህ ታስብ አንተ በዛ ታስብ አለ። አላስብም ተምዬ። እጅ ላይ መጽሐፍ ቅዱስ አለ? አዎ እንዴ እሱን መጽሐፍ ቅዱስን 66 ብሎ የቀነነልህ ማን ነው? ለቸርችቷ ማን የቀነነላት? አንተስ ማን እንደቀነነ አውቀ ነው የያዝከው? እሱማ እኔም ባላወራ አንተ ራሱ ታውቃለህ። ጀምራ አንተ መዛ ውስጥ ስለነበርክበት ይህን ታውቃለህ። ከኔ በላይ እስከ ሀፓ ታውቃለህ። አትንሽ ሰው ችግር የለውም። እኔ ጠፋብኝ። እኔ እንዳጋጣሚ ሆኖ ጠፋብኝና እስኪ እንድታስተዋውቀኝ ፈልጌ ነው ተምዬ። እንዴት ነው የምትፈልግ? ለምሳሌ አንተ እንደው በኢትዮጵያ ራሱ ሁለት ቸርች ዘግቻለሁ እያልክበት እንዴት ነው የምትፈልግ? ተሜ አልዘጋውም። ሁለት ቸርች አልዘጋውም። እሱን ተው። እኔ አሁን እሱን አልዘጋውም። የውሸት እንደዛ እኮ ነው። ማን ነው መጽሐፍ ቅዱስ የሰጠ ወዳጄ? ኖ ስለዚህ አንተ ማንሻለው ያን አንተ ከኔ በላይ እስከ ሀፓ ታውቃለህ። ያን የት ምን ታውቃለህ? ይሄ ይቅርና እኔ ያን ጥያቄ አለብኝ። ትፈልጋለህ? ልደትዬ በቃ አውራው አንተ። ለምን አይደውልለትም? ልደት ተሜ ስልክህን አስቀምጥለት በውስጥ ይደውልልህ ወይ? በቃ 3000 ሰው አስቀምጠውን ተሜን ቀጥታ ካላናገርኩት እያለ ኖ እኔ ባርኬት እንደዛ ሳይሆን ገርሜ ነው። ግን ልደት ይሰማል እንደምናቅመው ለምሳሌ ሳይሆን ወንጌላዊ ተመስገን አንዴ መምህር ቀጥሉ። እታችሁ ነታ ይሰማል። አሁን ተሙ የፕሮቴስታንት የመጽሐፍ ቅዱስ የቀኖና ሂደት ወይም መጽሐፍ ቅዱስን 66 ነው ብሎ ያስቀመጡበት መንገድ
ልክ አለመሆኑ ሁሉ ከነበረበት ወደ ሌላ ቦታ ሙቭ እንዲያደርግ አግዞታል ማለት ነው። ግልጽ ነው ሐሳቤ። ስለዚህ ተሙ ትክክል አይደለም ብሎ ከመጣበት መስፈርት አንዱ እሱ ስለሆነ ወረደ። እንዴት አይ ተሙን ይዘኪድ እስኪ በዚህ መካከል ማርከህ ለማለት ፈልጌ ነበረ። የመጽሐፍ ቅዱሱን 66 ነው የደነገገለትን አካል ነግሮ አስረድቶ ማርኮ እንዲወስድ ልንሰጠው ነበረ። ሄደ እንግዲህ ያለ ሽልማት ወርዷል። ትቼዋለሁ እኔም ሐሳቤ። እግዚአብሔር ይስጥልኝ መምሪ። እሺ ልጅ ቆየ ኮታ እሺ ልደትሻ በቃ ገድላትና ድርሳናት አድርገው ይመስለኛል። መጽሐፍ በእግዚአብሔር ቃልማ ማውራት እኮ አልተቻለም። ገድላትና ድርሳናት ይደረግና በቃ እኛም ቦታ እንለቀቅ። ይጨናነቅ መቀበያው ራሱ። አንድ ሰው አይኖርም። በእውነት በጣም የገረመኝ የሚመልስ this is amazing. Wow, amazing. ጆናታን ይቅርታ ለትሻ የበስት ነው ሪኩዌስት የላኩኝ። ኦርቶዶክስ እምነት ተከታይ ነኝ። አውርደኝ። እግዚአብሔር እስከ ፍጻሜ ድረስ ኦርቶዶክስ አድርጎ ያቆይ። አሜን በል። አሜን። ታችቶኛለሽ ማለት ነው። በዚህ አካሄድ ዳዊት የሚባለው ድጋሚ እየላከ ነው። በቃ እሱን ከማስገባ ኢያሱ ይባላል። እናስገባ። በጣም ኢያሱ እሱ ገብታል። ይሰማል። ሰላም፣ እንዴት አለ? ሰላም ይሰማል? ይሰማል። አዎ። ከየት ቤተ እምነት ነህ? እኔ ፕሮቴስታንት ነኝ። ተነቀምት። ፕሮቴስታንት ነኝ። ኦኬ። አይ ነቀምት የሚለውን የሰማሁት። ሶሪ። መጽሐፍ ቅዱስን ታምናለህ? በመጽሐፍ ቅዱስ ታምናለህ? ኧረ ጥያቄ የለውም። እሺ፣ ከየት ነው ያመጣኸው መጽሐፍ ቅዱስን? ማለት ከየት ነው ያመጣው? አዎ፣ መጽሐፍ ቅዱስን ማሰጠህ። ኦኬ፣ መጽሐፍ ቅዱስ ማለት በአፋን ኦሮሞ ዳዮች ሲያካባቢ በአፋን ኦሮሞ በቀዝል እንዴት ነው? አማርኛ ብዙም ስለማላውቅ ብቻ ብዬ ነው። ችግር የለውም። እኔ ግን በኦሮምኛ ተናገር፣ ችግር የለውም፣ ሰማለሁ። መጽሐፍ ቅዱስ ምን ማለት ነው ግን አይደለም። እሺ፣ የኔ ጥያቄ ማሰጠ ወይም ኬታ መጣ ነው። ኢትፉፊ ኤሰፊ ኪታብ ቁልቁሉ ከንጃተ ሚጃ ከነ እሺ ኪታቢ ቁልቁሉ ኪታብ ቁልቁሉ ከኒ በሬፈሜ ድሩ ማንሳ ጌጌሳ ሀፉረ ቁልቁሉ ያኒ ከኒ በሬፈሜ ኤንቱ በሬሰሚቲ ቦሌሰ ከና ኤሰፊ ኪታብ ቁልቁሉ ከንጃተ ሚጃ አቦቶ ኬንጀራን በረዴ ከኢሳ ሜነቲሚ መቃ አባን ከም ኢሳ አቦቶ ኬንጀራን በረዴ ኪታብኒ ቁልቁሉን ጃሃተሚ ጃ ጀዴ ከንሲፍ ኬኔ akkamitti sinii ibsa akkamitti ibsuu dandeettu ndee kitaaba qulqulluu harka keerra qabdanii eessa fide kitaaba kana guman dhaleedha akkam jedhee si ibsa beeta maatiin koo durumaanii pirootestaantii turanii innaa isaanirraa fudhadhee jechuudha. ከቤተሰብ ነው የወሰድኩት እያለ ነው ጋይዝ። ኦርቶዶክስ ናቸው እኮ እናትና አባቴ ናቸው የሰጡት 66ቱ መጽሐፍ ያለ ነው። ጋዲ ዮባ አሁን እኔ እኮ ልደትሻ መጨረሻ ላይ ለተረጉም ነበር፣ ቀድመ ተረጎምኩ። አሁን የእኛንም ጸጋ እየነፈከ
ሲንጋፈዳን ጋፊ ከነ ዴቪሱ ከብዳ ዱራን ስቴ ጋፊ tokko ሲንጋፍ ጠጌፈዱ ቆይ ጋፊ tokko ቆይ ጋፊ ከነው ሰው ዴቪሲም ጋፊ ጋፈሽ አንድ ጥያቄ ብቻ ከዛ ወጣሉ ችግር የለው መጀመሪያ መልስ የተጠየቀውን ድርሲ ጋፊ ከነ ዴቪሲ እሺ አፉሪ ቁልቁሉ ማለከቴ ቆፋና ይፍስ አፉሪ ቁልቁሉ እሺ ገሪቡ ይበቃ ከናትና ካባቱ ተስገባዩ ፖሊሶ ተስገባይ ትላለች ጭጭስ የመጨረሻ ኢቲፉፊ ከዛ በኋላ ተስገባይ ነዋል። በቃ አንተ የምታውቀው አይ እንትን ነው ጴንጤቆስጣል ነው መሰለኝ ልጁ ግን አሁን የገባው ለዛ ነው። እስቲ መንፈስ ቅዱስን አስረዳኝ ያለው ጴንጤቆስጣሎች ናቸው። እንደዛ መፈራገጥ የሚመስላቸዋል መንፈስ ቅዱስ እንደዛም ብለዋል እንደ ጋዲ አረፋክር ለነግዚዮ ማለት ሳሁን ነው ተርጉሙልን። መምህር ኤፍሬም ሰላም ብያለሁ። አምላካው ይመስገን ሁሉን ሰላም ስላልሁ ነው ዝም ያልኩኝ። በጋራ አጠቃላይ እንደዛ የሚልም ትምህርት አለ እንደ በእነሱ በኩል እንዲህ አይነት ምስጢር ሲኖር ሲተርጉሙልን ባካችሁ። አስቸጋሪ እኮ ነው። መጽሐፍ ቅዱስ ማን ሰጠ ጌታ መጣ ከእናትና ከአባቴ ከዛ እኔ ልጠይቅ መንፈስ ቅዱስ ማለት ነው። ምንድነው ለእነሱ መንፈስ ቅዱስ በልሳን የሚናገርና የሚዘል የሚፈራገጥ የሚንደባለል ሳር የሚግጥ በካራት የሚማታ የሚመታ ሶፍት የሚበላ ምናምን ይሄ ነው በቃ በአጠቃላይ በጣም ሳድ። እሺ ዮሐንስ የጌታ ጸጋና ሰላም ቀጥል። በዚሁ ከዮባ ጋር ቀጥልሽ። እዩ ምንም ሊሳካል አልቻለም በኢየሱስ ዙገርም። እሺ ዮሐንስ ፕሮፋይል ያምራል። ባይዚ ደስ ብሎኛል። ፕሮፋይል የት ቤተ እምነት ነው? እኔ ከወንጌላውያን ነኝ። እሺ በመጽሐፍ ቅዱስ ታምናለህ? ምን አልከኝ? ታፍኗል ድምጽህ። አምና ኔትወርክ እንትን የሚለው ግን እሺ 66 ነው ብለህ ነው የምታምነው አይደል? እንግዲህ እኔ አሁን ደግሞ በ66 እሺ ድምጽህ በጣም እየተቆራረጠብኝ ነው። አዎ እስካሁን በ66 ነው። በ66 በምን አወቅ መጽሐፍ ቅዱስ 66 እንደሆነ 67 ወይ 65ስ ቢሆን? እስኪ ኤርፎኑን ንቀለው ወንድሜ፣ ኤርፎኑን ንቀለው። እስኪ በኤርፎን አይደለም የማወራው በኖርማል በጣም ይታፈናል አንዳንዴ። ምን አልከኝ? እሺ መልሱ ምን ነበር? 66 ማረቆ አንብቤ መጣለ 66 አንብቤ እመጣለሁ። ኦኬ ኦኬ እሺ አንብቤ እመጣለሁ ሳይሆን አንብቤበታለሁ። አንብቤ እመጣለሁ አይደል ያልሽው ብራዘር? አንብቤ ድኜበታለሁ ነው ያልኩት። ቁጥሩን በምን አወክ ነው የኔ ጥያቄ። ግን ምን ሆነህበታል አልነበረም? ያኔ እሱን አላውቅም ማለት ነው። ቁጥሩ 66 81 ምን ያደርገኝ አታውቅም። እሺ ያነበብከው እሱ የእግዚአብሔር ቃል መሆኑንስ በምን አወክ? ጊዜ ነው። አሁን ለምሳሌ መጽሐፍ ቅዱስ እንግዲህ አንድ መጽሐፍ ጊዜ ኦኬ ጊዜ ነው የነገረ። እሺ የትኛው ጊዜ ማለት መጽሐፍ እንግዲህ የምናውቀው ከሁለት ስለዚህ የተለያዩ ሰዎች የጻፏቸው መጽሐፍቶች ናቸው። ጊዜ ያልነበሩ ሰዎች የጻፏቸው መጽሐፍቶች ናቸው። ግን ታሪክን ጠብቆ ይሆን ጥያቄ ምን ነበረ? ትክክል መሆኑን በምን አወቅ? አይደለም የእግዚአብሔር ቃል እንደሆነ በምን አወቅ ነው ያልኩ። ዳንኩበት።
ያንተ መዳን ነው መስፈርቱ የእግዚአብሔር ቃል ለመሆኑ? የስ ኦኬ። ሙስሊሞችን በቁርአን ድነናል ይላሉ። ስለዚህ የፈጣሪ ቃል ነው ማለት ይቻላል? አልዳኑበት እንዴ እነሱ ይላሉ። እነሱም እኮ አንተም ለነሱ እኮ አልዳንክም። እኔ ስለነሱ አያገባኝም፣ ግን ሄደበት ታይቶ እነሱም ስለአንተ አያገባቸውም እኮ። ያንተ አካሄድ እንደዛ ነው። እኔም ስለነሱ አያገባኝም፣ በቃ እኔ ድኜበታለሁ የምትል ከሆነ ያው እነሱም ስለአንተ አይመለከተኝም፣ ያንተ የተበረዘ መጽሐፍ ነው ግን እኔ ድኜበታለሁ ይላሉ። ምንድነው ልዩነቱ? ድነናል ብለው ተናገሩ። በአሁን ብትጠይቀው ጀነት ነው የምትገባው አሁን ነው የምትገባው ብለህ ብትጠይቀው አላሁ አለም ነው የሚለው። እሱ ታዲያ ምንድነው ሁሉን አዋቂነት ለፈጣሪ መስጠታቸውን ነው የሚያሳየው። አሁን አንተ እነሱ ገነት ይገባሉ አይገቡም ሳይሆን የአንተ አካሄድ ሎጂክ በቃ እኔ ድኜበታለሁ ዋናው እሱ ነው ካልክ እነሱም ድነውበታል ብለው የሚያምኑት ማለት ነው። ድኜበታለሁ ይላሉ ዋናው እሱ ነው ብለው ይዘጉታል ማለት ነው። ስለዚህ እነሱን ማሳመን አትችልም አንተ። የመጽሐፍ ቅዱስን እውነተኝነት የምታሳይበት ምንድነው ማስረጃ ስትባል በቃ እኔ ድኜበታለሁ ማለት አንደኛ መልስ ማጣት ነው፣ ሁለተኛ ማስረጃ ላለመጠየቅ ሽሽት ነው የሚመስለውና ማስረጃ ካለ ትነግረናለህ። አይ በቃ አጠይቁኝ እኔ በቂ ነኝ ካልክ ግን ጥያቄ አቀርብልሃለሁ እኮ ነገር እኮ ይቅርታና እዮባ እዚህ ጋር ድኜበታለሁ ብለሃል። ጆ ይሰማል? አይ አንድ ጥያቄ ብቻ ስለ ዳንኩበት ነው ብለሃል። 66 ብለህ ስታምን ነው የዳንከው? ምን 60 ባይዘ ዋናው የሚያድነው ወንጌል 66 ማለት ነው። አረከው ዋናው መሰረት 66 ብለህ ስላመንክ ነው ወይ የዳንከው? አይደለም ከቁጥሩ ጋር አይደለም። አንድ 66 የሚለው ታዲያ ከየት አመጣው? ቆይ 66 የሚለው ከየት አመጣው? ነገርኩህ እኮ ለቀደምት መጀመሪያ ላይ ኮይስ ገባ እኮ ነገር ያ 66 ማን አንደ ነው ሌላ ድምፁ ለኔ ብቻ ነው ግን የሆነ ችግር አለ። ድምፁ ኃይለኛ ችግር ነው ያለው። ድምፁ ቢስተካከል አሪፍ ሀሳቦች ይነሳሉና እንደምንም ድምፅን ለማስተካከል ሞክር። እሺ ወንድሜ ድምፅን ብታስተካክለው አሪፍ ነበር። እሺ አሁን አይሰማ? ኤርፎን አድርገሃል? ቆይ ኤርፎን ምናምን እየተጠቀምክ ከሆነ ወይ ቻርጅ ምናምን ሰክተህ ከሆነ ነቃቅላቸውና ማሰቀውበት። እሺ ጥያቄን ሰምተኛል። 66 ብለህ ስላመንክ ነው ወይ ስለ አይ አይደለም ብለኛል። ስለዚህ 66 ብቻ እንድትል ማን የነገረ ወይም ደግሞ 66 ብቻ የሚለው ከየት አመጣው ነው ጥያቄ። እኔ እኮ አላልኩም። ለአሁን በተለምዶ ዘሰው ኮድ 66 ነው እናንተ ሰማን እንደምን ቁጥሩ ማተር አያደርግም። ኦኬ ማተር አያደርግም። 81ን ብሎ ቢቀበል ሰው ችግር የለውም ነው ዋናው ወንጌል ነው። ወንጌል ችግር የለውም ነው ወይ? የምጠይቀን መልስልኝ እኮ ችግር አለ የለባቸው ሳይሆን ዋናው የሚያድነው የወንጌል መጽሐፍት ነው። ዋናው የሚያድነው ምንድን ነው ብዬ አልጠየቅኩም። ማን ችግር አለ ወይስ የለውም ብዬ ነው የጠየቅኩት። እሱ ማተር አያደርግብኝ። እሱ በማላቀል ችግር አለ ወይስ የለውም 81 ብሎ ቢያምን ሰው ችግር የለውም ነው? ያው ችግር የለውም ባለቤቱ ነው። ምን ለባለቤቱ ያው ችግር አለው ወይስ ችግር የለውም ብሎ ለምትለትና ማድረገው በዳን መጣፍ ድምፁ በጣም ነው የሚያስቸግረው። በፈጣሪ ስም ወይም ተመልሰ ግባና ኔትወርኩን አስተካክሎ ይመለስ። አዎ በጣም አስቸጋሪ ነው። ቢመለስም የሆነው ያነሳው ሀሳብ ግን ቀላል ነገር አይደለም። እኔ በቃ እኔ ተመቸኝ አይነት አለ አይደለ? ልክ የሆነ ጥያቄ ስጠይቃቸው መንፈስ ገለጸልኝ ብለው እንደሚሸጡት እንደዛ አይነት ሀሳብ ነው ያነሳውና መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን በምን አወቅን ለሚለው ጥያቄ በቃ እኔ እንደዚህ የሚለው መልስ በቂ መልስ አይደለም፣ አጥጋቢ መልስ አይደለም። ሰው ፊክሽን መጽሐፍ አንብቦ ህይወት የተለወጠ ብሎ ሊያወራ ይችላል። የሱ ህይወት መለወጡ ግን የእግዚአብሔር ቃል ነው አይደለም የሚለውን አይወስንም። ወይንም ደግሞ የሱ ህይወት ባይለወጥ የእግዚአብሔር ቃልነቱ አይቀርም፣ የሰው ህይወት ድክመት እንጂ ማለት ነው። ይሄ ምን ማለት ነው? የእግዚአብሔርን ቃል በእኔ ህይወት እመዝነዋለሁ እንደማለት ነው። ይሄ ደግሞ ትልቅ ስህተት ነው። በእኛ ህይወት የሚመዘን ሳይሆን እኛ በእግዚአብሔር ቃል የምንመዘን። ስለዚህ ለእግዚአብሔር ቃል የኔ ህይወት የኔ እንደዚህ መሆን እያልን የምናስቀምጠው መስፈርት በራሱ ልክ አይደለም እና
ይሄ ጥያቄ ቤተክርስቲያን እንድናይበት ያደርጋል። ምናልባት መጨረሻ ላይ መዝጊያ ላይ አንዳንድ ሀሳቦች እናነሳበታለን። ምናልባት እዚህ ጋር ዮባ ወይም ዮሐዴም አንስተዋል። አሁን ያልከው እንዳለ ሆኖ መጨረሻ ላይ ደግሞ ያነሳው ምንድነው doesn't matter የሚል አይነት ጥያቄ ሀሳብም አንስተዋል። 66 ተጠቀምን 80 አሁዱ ተጠቀምን ዋናው ወንጌል ነው የሚለው ነውና ወይ መጨረሻ ላይ ወይ አሁንም ያው የሚሰሙ ሰዎች ስላለ it does matter right like ትክክለኛው መጽሐፍ ቅዱስ እንደምንቀበል ማወቅ መቻል አለብን እና እዛም ላይ እንደው ትንሽ ሀሳብ ወይ አሁን ወይ መጨረሻ ላይ መሰጠት አለበት ብዬ አምናለሁ። ያ ግድ ነው ይሰጥበታል እና እያወያየን እንቀጥል ብለን ነው። በመሀል አንድ የምናስገባው ነገር አለ። እስኪ የተወሰኑትን እናወያይና ማይ ባጊስ ነው የሚለው ዩዘር ኔማችሁ ራሱ እኮ ገዳይ ነው። ማይ ባጊስ አለ አለሽ አንተ እንደዚህ አይነት ርዕስ ከዚህ በኋላ መነሳት የለበትም ነው የምትሉት? እንዳጠቃላይ እስኪ ጨንቃቸው ድረስ መክሊት የሚለውስ መክሊት የበጎ አድራጎት አገልግሎት እንትን ነው። አንድ የምንሰራው የበረከት የእርዳታ ጉዳይ አለን። ለዛን ያስገባዋት ነው እንዴ በቀደም 95,000 ብር ጠፍቶባት መረጃ አጣራና እናግዛታለን ብላችሁኝ የነበረችው እህታችን ናትና ያስገባዋት ለዛ ነው። መሀል ላይ እንቀላቅላታለን ብዬ ነው። ትንሽ ትምህርቱ ላይ እንቆይ ብዬ ነው። ማማዬ ታውራ የምትሉን እንዴት ነው? መጽሐፍ ቅዱስ አላችሁ የላችሁ? ከጴንጤ ጋር ሰው የምትከራከር ሙስሊም ሲኖር ትገባ ሀሳብ ሰጣለች። ከታች እንዳፈናት ምናምን አስመስላችሁ ጽፉ ነው። ያው እሷ እስልምናው ላይ ስለሆነች ይሄኛው ላይ እኛ ብንወያይ ይሻላል ብዬ ነው። እሺ ሜሮን የምትባለው ገብታለች? እዮባ አዎ ገብታለች። ወጣለች ገብታለች ብዬ ሳልጨርስ ወጣለች። አሁን ደግሞ ኦርቶዶክስ አስገባ። በጣም ገሱ ስለሚፈጥን በስመ አብ እንዴት እንደሚሮጥ ኑሐሚን አወራንበት። ተሙስ ተኝቶ እየተነሳ ያስቸግረናል እኮ ተው። እሺ ኑሐሚን ይሰማል? ወጭ ጉድ ኑሐሚን። እሺ ፕሮቴስታንቶች ለምንድን ነው ዛሬ እንዲያረጋችሁ ያላችሁት? ግን ገብታችሁ ዝም ጌታ ሆይ እሺ ሻዶ ይሰማል? ሊቀ ሊቃውንት ከስር አንድ እየጻፉ ነውና እኔ ልውረድና እሳቸው ይግቡ። እኔ ወርዳለሁ፣ እሳቸው ይግቡ። ማማዬ ለእርዳታ ችግር የለውም። እሳቸውን ላስገባቸው። ዲያቆን እርስዎ ቁጭ በሉ። የት አሉ? ወጣች። እሷም ማለት አሁን ሻዶ የሚለውም ወጣ። አረ ይህ ነገር እንዴት ነው? በጣም ከባድ እኮ ነው። እየገቡ ዝም ኑሐሚን ታክሲ ውስጥ ሆናችሁ አትግቡ። እቤት ስትገቡ ግቡ። ማውራት የምችሉበት ደረጃ ላይ ስትደርሱ ግቡ።